ዘበነ የሱን ውሸት አስቀደመና የሱን ውሸት በጴጥሮስ መልእክት በ12 ቁጥር መስማር መጥቶ ተቀበሉት ብሎ ይለን ማለት ነው። ይሄ ተረታም ትውልድ በዚህ ተራራ መኖር ለኛ ምንድን ነው? መልካም ነው። ተራራ ያልኳችሁ ኦርቶዶክስ ተዋሕዶ ቤተክርስቲያን ይላ አታያይ አቋቋም ሰው እንደሚማር አታያይ መማር አለብህ። ዝም ብለህ መፍዘዝ የለብህም ጴንጤ። ዘበነ የሱን ውሸት አስቀደመልህና የሱን ውሸት አሜን ብለን እንድንቀበለው ጴጥሮስም ተራራ ብሎ ያለው ኦርቶዶክስ ቤተክርስቲያን ነው አለ። ለምርመራ ሄዳለሁና ዲፒ በ160 እና 103 ገብቷል። የተለየ ምርመራ ሊደረግልኝ ነው ጸልዩልኝ እያለች ነውና ጸልዩልኝ አብለ ወርቅ የሚለው አካውንት ገብታ ነበር እኮ ቅድም አይደል? አይ ነው እሺ እንጸልያለን። እሺ ኤርሚ ሲመለስ እንጸልያለን። ተባረኩ ወገኖች፣ በደንብ ሼር አድርጉ። ሜምበር ያልሆናችሁ ሜምበር ሁኑ። እንግዲህ ዛሬ የቀደመች መንገድ ኦርቶዶክስ ናት በሚለው በኤርሚያስ መጽሐፍ ምዕራፍ 6 ከቁጥር 16 ያለውን እንግዲህ በጎረቤቶቻችን ዘንድ ለቤተክርስቲያን ለኦርቶዶክስ ቤተክርስቲያን ነው የሚል አንደምታ ትርጓሜ ሰጥተውት ያስተምራሉ። ይሄን ብቻ አይደለም እንግዲህ ታውቃላችሁ፣ የተለያየ ነገር መጽሐፍ ቅዱስ ከሚለው አንደምታ ውጪ ሁሌ እየተወሰደ የሚሰፋው ከቤተክርስቲያኒቷ ጋር ነው። እሺ ሰብልዬ አስገባሻለሁ፣ ምንም ችግር የለም። እሺ ኤርሚ ረፍት አድርጎ ሲመለስ ምግብ በልቶ ቡና ጠጥቶ ሲመለስ አስገባሻለሁ። እስከዛ ገብተሽ ነበር አይ ዶንት ኖ ኔትወርክ ይሆናል ያስወጣሽ፣ ትመለሻለሽ፣ ችግር የለም። ሜርሲ እኔ ወርዳለሁኝ። ኢትስ ኦኬ ኤርሚ እስከሚመጣ ይውዬ ኤርሚ ቢጸልይላት ይሻላል። እንግዲህ ታውቃላችሁ ብዙ የመጽሐፍ ቅዱስ ክፍሎች ያለ አውድ ይተረጎማሉ ተወስደው ለቤተ ክርስቲያኒቷ የገሃነም ደጆች አይቋቋማትም የሚለውን እንግዲህ የኦርቶዶክስ ቤተ ክርስቲያንን ነው የሚወክለው የሚል ትርጓሜ ይሰጣል። እንደዚህ ያሉ አይነት ነገሮችን ሁላችሁም ታውቃላችሁና ዛሬም እንግዲህ እችኛዋን ርዕስ በዶክተር ቀሲስ ዘበነ ኦርቶዶክስን ነው እያሉ ነው። እንግዲህ እኔ ቅድም መግቢያ ላይ ለመናገር እንደሞከርኩት ምን አይነት መንገድ ነው? ኮረኮንች ነው? ፒስታ ነው? አስፋልት ነው ወይስ ምንድን ነው ብያለሁ። ምንም እኮ ወደዚህ ወደዛ ማድረግ አያስፈልገውም። የቀደመች መንገድ አይደል ያለና የነበረ ያህዌን ነው የምናመልከው ስንል አይደል? ደግሞ በአዲስ ኪዳን ራሱን ገልጦ እኔ ህይወትም መንገድም እውነትም ነኝ ካለ የቀደመው መንገድ ሳናቀው ራሱን ሪቪል ሳያደርግ በቀደመ ዓለም ከአባቱ ጋር በነበረ ጊዜ የቀደመች ዓለም ብሎ የእግዚአብሔርን ቃል መስማትና በእርሱ መመላለስ አይደለ? ወደ ቀኝም ሆነ ወደ ግራ ዘወር ብትል ከኋላ መንገዱ ይህ ነው በእርሱ ሂድ የሚል ድምፅ ይሰማል እንዳለ ኢሳያስ በቃ የእግዚአብሔርን ቃል ሰምተን የምንሄደው መንገድ ትክክለኛ መንገድ ነው። በአዲስ ኪዳንስ ጌታ ኢየሱስ ክርስቶስ ራሱን ከገለጠ በኋላስ መንገዱ ማን እንደሆነ ራሱ ተናግሯል። እኔ ህይወትም መንገድም እኔ ነኝ ብሎ ተናግሯል አይደል እንዴ? ስለዚህ ሌላ መንገድ አለ፣ ሌላ ፓራራል መንታ መንገድ ወደዚህም ወደዛ የቱ ጋር ነው እንግዲህ? እስኪ እኔ ማቀው የቀደመችው መንገድ ኖ እኔ ኦርቶዶክስን ሳያት እንደ መንገድ ተናገሪያት ካላችሁ የቻይና የቀለበት መንገድ ነው የምትመስለኝ ኦርቶዶክስ። ለምን? መዳኛ መንገዱ ብዙ ነው፣ መውጫው ብዙ፣ ከሃይዌይ መውጫው ብዙ ነው እንደ ቻይና ቀለበት መንገድ። እኔ እንደዚህ አይነት መንገድ በኦርቶዶክስ አይቼ አላውቅም። የቀደመች መንገድ ልትባልም አትችልም ኦርቶዶክስ። የሃይማኖት ተቋም ሞድሽ የሚውት አላደረግሽም፣ ይቅርታ። የሃይማኖት ተቋም መንገድ ሊባል አይገባም። የወንጌላውያን አማኞች ህብረት መንገድ ነው። ኦርቶዶክስ መንገድ ናት፣ ካቶሊክ መንገድ ናት፣ እስልምና መንገድ ነው ሊባል አይገባም። መንገዱ ራሱ ኢየሱስ ነው፣ ራሱ ተናግሯል። እኔ ህይወትም መንገድም እውነትም ነኝ ብሏል። በዛ መንገድ ነው ልንሄድ የተገባው፣ አለቀ። ከዛ ውጪ እየተሰጡ ያሉ መጽሐፍ ቅዱሳዊ አውዳቸውን ያልጠበቁ ነገሮች ተወስደው ለዛች ቤተክርስቲያን የሚሰፉ ነገሮች ኮንቴክስቱ ነው ሊታዩ የሚገባው። ኮንቴክስቱ
እሺ ወገኖች በደንብ ሼር አድርጉ። በደንብ ሼር አድርጉት። የስ ኤርሚ ሰው እንቀበል እንዴ? ገብታችሁ የምትወያዩ ኦርቶዶክሳውያን ካላችሁ መላክ ትችላላችሁ። እሺ የፍስሐ ኔትወርክ ስለማይሰራ እሱን ማስወረድ እችላለሁ። እሺ መርሲ እኔ ማውረድ እችላለሁ። የነዳሁ ነው ለማምጣት። እሺ እኔና ቴንክ ዩ ተባረኩልኝ። አሜን። እሺ ሰው እኮ ነው የሚለው አካውንት ልግባ ብለሃል። ኢንቫይት አድርጌሃለሁ። እሺ መንገዱ አንድ ነው ማቲዬ። የስ ተባረክ። እሺ ገብታችሁ መወያየት የምትፈልጉ ካላችሁ ገብታችሁ መወያየት ትችላላችሁ። እውነት ነው ቀጥተኛ መንገድ የምትባለው ኦርቶዶክስ ናት የምትሉ ከሆነ ገብታችሁ መወያየት ትችላላችሁ። መጽሐፍ ቅዱሳዊ ማስረጃ በማቅረብ ገብታችሁ መወያየት ትችላላችሁ አላችሁ። እሺ ስለዚህ ወደ ቀደመው ነገር እንሄዳለን ማለት ነው። ስለዚህ ይሄ መንገድ ምንድነው ስንል ሰው እኮ ነው አስገባሁት። ገስት ላክ። ስቀበልክ ትወርዳለክ። መግባት የምትፈልግ ከሆነ ገስት ላክ። ኦኬ እሺ ይሄ መንገድ ምንድነው ስንል ምንጊዜም የሰው ልጅ ሊሄድበት የተገባው መንገድ ለጥያቄዎቹ መልስ የሚያገኝበት፣ እረፍት የሚያገኝበት፣ መልስ የሚያገኝበት አይደለ? ያለ ስጋት መኖር የሚችልበት፣ እርፍ የሚልበት መንገድ ላይ ነው መሄድ ያለበት አይደል? እንደገና መዳረሻውን ያወቀበትን መንገድ። እንደ ኦርቶዶክሳውያንን እኮ እዚህ አስገብተን ስንጠይቃቸው ዛሬ ብትሞት የት ነው የምትገባው ስንላቸው እኮ አናቅም ነው የሚሉት። እንዴ መዳረሻ የሌለውን መንገድ እንዴት ነው ቀጥተኛ መንገድ የምትለው? የቀደመች መንገድ የምትለው? ጸጋነሽ ነው። ጸጋነሽ ይሰማል ወይስ ታፕታፕ ስታደርግ? ይቅርታ ታፕታፕ ሳረግ ነው። ይቅርታ ተባረክ። አሜን። እንዴት ነው የሚወረደው? ጤና ይስጥልኝ። ሃለው ሰላም ብያለሁ ለሁላችሁም። እንደምን አመሻችሁ፣ እንደምን አደራችሁ? ሰላም። ከየት ቤተ እምነት ነው ወንድማችን? እኔ ለጊዜው እንኳን እምነት የለኝም፣ ሃይማኖት የለኝም። እምነት አለኝ ግን ሃይማኖት የለኝም። የት ነው ህብረት የምታደርገው ወይም የት ነው የምታመልከው? የትም ይጃላቀ በቃ ይኸውልህ እንደሚታየው የቀደመችው መንገድ ኦርቶዶክስ ናት ወይ ብለን ርዕስ አስቀምጠን እያናገርን ያለነው ኦርቶዶክሳውያንን ነው። እምነት ለሌላቸው ፕሮግራም ስናዘጋጅ ወይም የትም ቦታ ህብረት ለማያደርግ ስናዘጋጅ ትመጣለህ። ኦኬ ኦርቶዶክሳውያኖች በስተቀር ስለ እግዚአብሔር ቃል መስማት ያለበት ሰው ማንም ሰው አይገባውም ማለት ነው። ከታች ትሰማለህ። ምን ችግር አለው? በዛ ላይ ከኋላ ከሚረብሽ መጠየቅ ቢኖርብኝ መጠየቅ አይቻልም? ጥያቄ ይዘን የተቀመጥነው ወንድማችን። እሺ የሚመልስ ሰው እየጠበቅን ነው። ጥያቄ ይዘን የተቀመጥነው የሚመልስ ሰው እየጠበቅን ነው። እሺ እናንተ ለመከራከር ካልሆነ በስተቀር አሁን በሞትስ? እሺ ተባረኩ። የቀደመችው ጴንጤ ናትም ኦርቶዶክስ ናትም ካቶሊክ ናትም አላልንም። የቀደመችው መንገድ መጽሐፍ ቅዱሱ ይነግረናል። እናንተ ግን የቀደመችው መንገድ ኦርቶዶክስ ናት ለምትሉበት መጽሐፍ ቅዱሳዊ ማስረጃ ይዛችሁ ገብታችሁ ታስረዱናላችሁ ማለት ነው። ስለዚህ ኦርቶዶክሳውያን ካላችሁ በዚህ ርዕስ መወያየት የምትችሉና የምትፈልጉ እውነት ነው፣ ትክክል ነው። መምህራችን ቀሲስ ዘበነ ያስተማረው ትክክል ነው። የቀደመችው መንገድ ኦርቶዶክስ ናት የሚል ካለ ገብታችሁ መወያየት እንችላለን ማለት ነው። ገስት ላይ ያላችሁ ሀሳብ ካላችሁ ሪፍሌክት አድርጉ። ያው አሁን ገና እየነጋ ስለሆነ ቀስ እያለ ነው ሰው የሚገባው። እስከዛ ወገኖች በደንብ ታፕታፕ ሼር አድርጉ። ሜምበር ያልሆናችሁ እላይ እቺ የልብ ምልክቱ አለች አይደለ? ሜምበር ያልሆናችሁ ሜምበር ሁኑ። እሺ ሜምበር ያልሆናችሁ
ሜምበር ያልሆናችሁ ሜምበር ሁኑ። እሺ ይሄ ሰው ግን በጣም ደጋግሞ እየላከ ነው በሞትስ የሚለው ነገር። እንግዲህ ይሄ የውልህ ወንድማችን ስብከት አይደለም ንጽጽር የሚባል ስራ ነውና በጣም ኦፌንድ የምትሆኑ ሰዎች እዚህ ጋር እየተሰራ ያለው ነገር ሊገባችሁ ይገባል። እዚህ ጋር ንጽጽር ወይም ደግሞ እቅበተ እምነት የሚባለው ስራ ነው እየተሰራ ያለው። ስለዚህ መጽሐፍ ቅዱሳዊ ያልሆኑ አረዳዶችን በተለየ መንገድ የሚተረጎሙትን ፍቻቸው ትክክል ነው የማንላቸውን እንጠይቃለን፣ እነሱም በእነሱ ቤት ይጠይቃሉ ማለት ነው። ስለዚህ መወያየት የሚፈልግ ገስት ይላክ። ገስት ላኩ። ገስት ላይ ያስገባችኋለሁ። አስገብኝ አትበሉ። ገስት ላኩ። ገስት መላክ ትችላላችሁ። ፕራይቬት ከሆነ ደግሞ አካውንታችሁ ፕራይቬቱ ናችሁ። ምንድን ነው ገስት አለመላክ? ሰው ሳታንኳኩ ያስገባችኋል እንዴ? ቤቱ ማንኳኳት አለባችሁ። ከታች ብቻ አስገቡኝ አትበሉ። ስለዚህ በዚች መንገድ ላይ እንወያያለን ማለት ነው። አዎ ተረዳኸኝ አሁን አይደለም? ምን እንደሆነ ስነግርክ ተባረክ፣ ጸጋ ይብዛልክ። ተባረክ ወንድማችን። ገስት መላክ የምትችሉ ሰዎች ገስት ላኩ። አንድ ቁጥር ዝም ብላችሁ አትጻፉ። አስገቡኝ አትበሉ። አካውንታችሁ ፕራይቬት ነው። ኢንቫይት ማድረግም አይቻልም። እሺ እናንተ ሸክም የከበዳችሁ ደካሞች ሁሉ ወደ እኔ ኑ፣ እኔም እረፍት ሰጣችኋለሁ። ቀንበሬን ተሸከሙ ከእኔም ተማሩ፣ እኔ በልቤ የዋህና ትሁት ነኝ፣ ለነፍሳችሁ እረፍት ታገኛላችሁ የሚለው የእግዚአብሔር ቃል በአዲስ ኪዳን ከዚህ ክፍል ጋር በአቻነት ሊታይ ይችላል። ምክንያቱም ስንል ያ የምንሄድበት መንገድ ለኛ እረፍት የሚሰጠን፣ ለኛ ሸክማችንን የሚያቀልልን፣ ሸክማችንን የሚያለዝብልን፣ እረፍትን የሚሰጠን መሆን መቻል አለበት። ኦርቶዶክሳውያን ግን እሺ ገባችሁ? እሺ ዳንኤል ሰላም ናቸው? ደህና ነን። ቆይ አንዴ ሰው ሚውታ። እሺ ደህና ነን። ከየት ቤተ እምነት ነው ወንድማችን? ከኦርቶዶክስ ተዋህዶ። እሺ ርዕሱን እየተመለከትክ ነው አይደለ? አዎ። የቀደመችው መንገድ ኦርቶዶክስ ናት የሚል ትምህርት አስተምረዋል የኦርቶዶክስ ካህን የሆኑት ቀሲስ ዘበነ። በኤርሚያስ 6:16 ላይ ያለው የቀደመችው መንገድ የተባለችው ኦርቶዶክስ ናት እያሉ ነው። ትክክል ነው? አዎ ትክክል ነው። ማስረጃ ስጠን እስኪ። በምን እንዴ ምንድን ነው ትክክል ነው ብለህ ስትገባ ዝም ብዬ የአፍህን ትክክል ነው የሚለውን እኮ አልቀበልም። በማስረጃ ነው እንድቀበል የምታደርገኝ። አይ ጴንጤ ስትባል ግን ገረመኛል እኮ። እና ወንድምዬ መልስ አለህ? ጴንጤ ሃይማኖት አይደለም እኮ። መልስ አለህ ወይ? መልስ አለህ? በራቆትና መልስ አለህ ወይ? በጭፈራ የሚከበር ኢየሱስ የለም። መልስ አለህ ወይ? ኦርቶዶክስ ናት። ይኸው በቃ የዳኑበትን የመጡበትን መንገድ እንኳን አያውቁ። አዎ ትክክል ነው ካለ ማስረጃ ማቅረብ አለበት አይደለ? ይሄው ስድብ በቃ ይሄ ነው ስራ። አረ ስድብ አይደለም። የኔ እናት ምን ነው ቃሉ? አስረዳሽ። በቃ አስረዳኝ፣ ማስረጃ ስጠኝ። ኦኬ እሺ። አሁን ኦርቶዶክስ እኔ ኦርቶዶክስ ነኝ፣ የኦርቶዶክስ ተከታይ ነኝ። እሺ ግን የኦርቶዶክስ በቃ ስራዬ ምናምን ለኦርቶዶክስ አይመጥንም፣ አይወክልም። የኔ አሁን አልተማርኩም ብዙ። ስላንተ ስራ አልጠየቅኩህም፣ ማስረጃ ስጠኝ። የቀደመች ናት ወይ ስለ አዎ ስላልከኝ እኔ አንተ ምንም ብትሆን ችግር የለብኝም ስለማላውቅህ ማለት ነው። አዎ የቀደመችው እሷ ናት ካልከኝ ማስረጃ ስጠኝ እያልኩ። በዚህ ቃል ላይ የተጠቀሰው ኤርሚያስ 6:16 ላይ ኦርቶዶክስን ነው ካልክ ማስረጃ ስጠኝ እያልኩ ነው። አይ እሱማ ከፈለግሽ ወደ ምሁራን አሉ ለነሱ ጠይቃቸው። ግን እኔ በተአምር ነው ማምነው። መልስ የለህም አንተ? የኔ ሃይማኖት ተአምር አለው። ያንቺ ተአምር ካለው ግን ተአምር አልጠየቅኩህም። ይሄ ጥቅስ አዎ ብለኸኛል፣ ማስረጃ ስጠኝ።
እኔ አልተማርኩም፣ ግን ኦርቶዶክስ አንደኛ እንደሆነ በተአምር አውቃለሁ። በተአምር አንደኛ መሆኑን አወቅ? በተአምር አውቃለሁ። ኦርቶዶክስ ብቻ ነው እውነተኛ ሃይማኖት። እሱንም ተአምሩ ምን አይነት ነው እስኪ ያስረዳል። በፈለግሽው በሰው ሳይሆን በኔ በተደረገ የተአምር በዚህ ማለት አሁን በስደት ላይ ማለት ነው ተአምር ከቅድስት ድንግል ማርያም ከመድኃኔዓለም ከኢየሱስ ክርስቶስ ማለት ነው የተደረግልኝ ሞተ በሞተ ልንገርሽ። በአንተ ተአምር ሲደረግልህ ቀድማ የደረሰችው ኦርቶዶክስ ናት? ምን በእኔ ተአምር በሆነልኝ አልከኝ? አዎ እኮ ቀድማ የደረሰችው ኦርቶዶክስ ናት ለአንተ? ኦርቶዶክስ ተዋህዶ ማለት እኮ የኢየሱስ ክርስቶስ ቤት ናት እኮ። ክርስቲያን ኦርቶዶክስ ተዋህዶ ነው። እስኪ ማስረጃ ስጠን የኢየሱስ ቤት ናት የሚለው። በኦርቶዶክስ ተዋህዶ በክርስቲያን ኦርቶዶክስ ተዋህዶ የሚከበር ትክክለኛ የኢየሱስ ክርስቶስ ቤት ኦርቶዶክስ ብቻ ናት። ማስረጃ እንዴ በምን ላስረዳሽ? እሺ አከባበር ስትይስ አከባበር ለፈጣሪ አከባበር እንዴት ነው? ስሚ ሱራፌልና ኩሩቤል የሚያስከብሩት ለፈጣሪ የሚያከብረው ማን ነው? ኦርቶዶክስ ብቻ ነው። ማስረጃ ስጠኝ አልኩ። አሁን ዝም ብለህ ነው የምታወራው። ዝም ብለህ ኦኬ ልጠይቅሽ። እሺ መልስልሻለሁ። ልጠይቅሽ አንድ ጥያቄ። ስሚ ምንም አትጠይቀኝም። ልትመልስ ነው የገባኸው። መልሰህ ነው የምትወርደው። ሰይጣን እንዳለ ታምናላችሁ? አታምኑ? አሁን የቀደመችው መንገድ ኦርቶዶክስ ናት ብለሃል። ማስረጃ ስጠን እያልንክ ነው። እቺ ስሚ እሺ ልመልስልሽ። እሺ ጥያቄም አንቺ መልስልኝ። ሰይጣን አለ ዲያብሎስ አለ የለም? ሳጥናኤል ወንድምዬ መልስ እያልኩክ ነው እንዴ። እሺ የጠየቅኩሽ መልስልኝ። እኔ እኮ ለራሴ ለጴንጤ ለመጠየቅ ነው እኮ። በቃ ጴንጤስ አሁን ኢየሱስ ብቻ አሁን መላእክት አያማልዱም። ስሚ ትቀጥላለች። ቆይ አንዴ ዳንኤል አንዴ እህትዬው አንዴ ስሚ ቆይ አንዴ እኮ አልኩህ እየነገርኩ ስሚ አትበላት። አንዴ ቆይ ምን ታርገው ከጎን የገባው ሰው የተባልከው ሰው እኮ ብለህ ያልከው ሰላም ወይ? እግዚአብሔር ይመስገን ሰላም ነው። ከየት ቤተ እምነት ነው? እኔ ሁሌ እኮ ነው የምናገረው። እኔ የሚያምነኝ ሰው የለም። ከየት ቤተ እምነት? ኦርቶዶክስ ካልሆነ አናናግርም ብላችሁ ከተለጠፋችሁ ደስ ይለኛል። መጽሐፍ ቅዱስ ለኦርቶዶክስ እኔ የለኝም። ኤርሚ አንድ ነገር ብቻ ልንገርህ፣ በእግዚአብሔር ብታስወርደኝም ብዘጋኝ ምንም ካላስወርድህም ከየት ቤተ እምነት ነው የጻፍከውን ስላየኸው ነው ከታች ያስገባው። እኔ እውነት እግዚአብሔርን ነው የምልህ። እግዚአብሔርን ክርስቲያን መሆኔን ነው የማውቀው። እኔ ምንም አይነት እምነት የለኝም። ከማን ጋር ነው ህብረት የምታደርገው? ችግር የለም አምናለሁ። እኔ ረጅም ጊዜ ነግሬ ከዚህ በፊት እኮ አንድ ቀን ገብቼ ነበረ። የት ነው ህብረት የምታደርገው ነው ያልኩህ። እኔ የትም ቦታ ላይ ህብረት የለኝም። ኦርቶዶክስ ጋር ህፃኑ የነበረው ነው የምጠይቀኝ ወይስ አሁን ነው? አሁን ያለህበት ነው። ጌታችን ኢየሱስ ክርስቶስን ታምነዋለህ? በጣም አምነዋለሁ፣ ግን ብዙ ጥያቄዎች ነበሩብኝ። ብዙ ጥያቄዎች አሉኝ። በምሰማው በምናምን ነገር አለ፣ ግን እኔ እግዚአብሔር በሚያውቀው ምንም አይነት እምነት የለኝም፣ ማለት ሃይማኖት የለኝም። እግዚአብሔር እንዳለ በውስጥ ላውራህ፣ ክርስቶስ እንዳለ ግን አምናለሁ። በውስጥ ላውራህ። እሺ ኤርሚ፣ እኔ ሪስፔክት በጣም አከብርሃለሁ፣ ወድሃለሁ። እሺ እኔም ወድሃለሁ ወንድሜ። ያው ፎሎ ባክ መልሼ እላለሁ። ስልክ አስቀምጥልኝ፣ ዋትስአፕ እናወራና ከዛ እዚህ ደግሞ ማውራት አልፈናል። በእውነት ያ በቃ እሺ እንደውላለሁ። እሺ ኤርሚ፣ ከዛ እዚህ ደግሞ ላይቭ ላይም ገብተን ደግሞ እናወራለን። መጀመሪያ በውስጥ እናወራለን። ቴንክ ዩ። እሺ ቴንክ ዩ። ይለኛል። እሺ ያ እሺ እህትዬው ቀጥሉ። እሺ ኤርሚ፣ እሺ ዋኔል። አቤት። አሁን ማስረጃ አለ የለህም? የምን የኦርቶዶክስ ሞተ በሞተ ነው የምልሽ። ሞተ በሞተ እርግጠኛ ነኝ። ኦርቶዶክስ ብቻ ነው እውነተኛ ሃይማኖት። ሞተ ነው ያልከው? ሞተ በሞተ አንድ ጥያቄ ስሚ። እሺ እቺን ጥያቄ መልስልኝና ችግር የለም። ከዛ በቃ እንደፈለግሽው ያንቺ ይሁን ማለት ነው። ዲያብሎስ እንዳለ ታምናለሽ? ሰይጣን እንዳለ
ምን ይሰራልሃል አሁን ስለ ሰይጣን ማውራት? አንተ ችግር የለም አለ ወይስ የለም? አሁን ስለ ኢየሱስ ማውራት ነው ስለ ሰይጣን ማውራት ነው? አይደለም ስለ ኢየሱስ ነው ማውራኩ። አሁን እናንተ መላእክቶች እነ ሚካኤል እነ ገብርኤል አታማልዱም አያማልዱም የሉም ብላችሁ ነው የምታምኑ አይደል? የሉም አላልንም እና የሉም አላልንም እና እሺ አሉ ግን ምን አያማልዱ? እሺ አያማልዱም። ቆይ ልጠይቅሽ አሁን ዲያብሎስ እኛን ለማሳሳት ማለት ነው አሁን ወደ ፈጣሪ ይለምናል አይደል? አንተ ታውቃለህ ዲያብሎስ እንደሚለምን? አው አውቃለሁ። አው ልክ እንደ ኢዮብ ለኢዮብ ሁሉ ሀብቱን ሁሉን ለመፈታተን የመጣ ሰዓት ለፈጣሪ ምን አለው? ይሄን መጀመሪያ ፈጣሪ ምን አለው? አንተ ሁሉን ዓለም ዘርክ ወደዚህ መወደውን ባሪያዬን መጣ ምን ፈለግ አለው? እሺ መልሶ ማነው ሳጥንያል ደግሞ ምን አለው? ይሄን ሰውዬ አንተ ሀብት ስለሰጠኸው ልጅ ስለሰጠኸው ነው ላንተ የሚያከብረው እንጂ ሁሉም ሁሉ ነገር ብትነጥቀው ዳንኤል አንተ ይክዳሃል። ዳንኤል ቆይ ስሚ አስጨርሽ። ዳኒ አሁን ስለ ሰይጣን ማውራት ምንድነው የሚጠቅምህ? ምን ይሰራልሃል ስለ ሰይጣን? ስለ ኢየሱስ እንኳን አትጠይቅም? እሺ ጥያቄ ጠይቅ፣ ግን እንደው ስለ ኢየሱስ እንኳን አትጠይቅም? ስለ ኢየሱስ ክርስቶስ ምን ልጠይቅሽ? እሺ በቅድስት ማርያም እንደተወለደ ስለ ሰይጣን መጠየቅ ነው የቀለለክ አይደለም? ላንቺ አሁን እኮ ምን መሰለሽ እናንተ በመላእክቶችና በቅድስት ማርያም በጻድቃን በሰማዕታት ምንም እምነት የላችሁም እናንተ። ያውለዳኒ ሲጀመር ደግሞ መላእክቶች እግዚአብሔር ሳያዛቸው አሁን ጴንጤ ገብቼ ነበር። ስሚ እኔ ጴንጤ ገብቼ ነበር። ስሚ በአዲስ አበባ ማለት ነው። ምን ማለት ነው? ጴንጤ ውስጥ ገብቼ ነበር እስከ ቸርች ማለት ነው። ምን ልታረግ ነው የገባው? ቸርቹን ለመጎብኘት ለምን የምን ጎብኘት? አሁን ጴንጤ ነው በቃ ትክክለኛ ሃይማኖት ብዬ ማለት ነው። ግን የሆነ የድራማ ልክ እንደ ድርሰት አሁን ይኸውልህ እድል ሰጥቼ እያወራሁህ ነው። አሁን ጥያቄ የፈጠረብህ ነገር ካለ ኤርሚ እህትዬ ቆይ ዳንኤል የት ቤተክርስቲያን ነበር የገባኸው? ቸርች በ22 ሰፈር። ምንድን ነው የሚባለው ቸርቹ? 22 ሰፈር ነው። ወደዛ ወደ 22 ሰፈር ነው የገባው ወይስ ቸርች ነው የገባው? 22 ቸርች ወደ ማውጫ ወደ እኮ 22 ነው የገባው እኮ 22 ነው የገባው 22 አው በቃ 22 ሰፈር ነው የገባው እኮ እትየው ቤተክርስቲያን አለ እንጂ ቸርች አለ እንጂ 22 ሰፈር ነው። 22 ሰፈር ለሱ ቸርች ነው። እና 22 ሰፈር ማለት ቀበሌ 24 ነው የሚባለው እሱ አካባቢ ቀበሌ 24 ነው ገብቶ ወንድማችን ተከራይቶ እዛ የኖረው ማለት ነው። እና በቃ ጌታ ይባል ቺቺኒያ አካባቢ እሱ አካባቢ ይመስለኛል። እና ወደ ቺቺኒያ አካባቢ ወደዛ አካባቢ ነው የገባው። ስማ ጴንጤ ማለት ነው በቃ ገባን እኮ አሁን ገባን። ከፈለጋችሁ እኔ ማለት ነው ጴንጤ ሃይማኖት እኮ እኔ ስመኝ ኦርቶዶክስ ሆኜ እኔ ኃጢአተኛ ነኝ አይደል? ኃጢአተኛ ነኝ እኮ ወንድምዬ ልክ ነው። ታዲያ ቺቺኒያ ጴንጤ እውነተኛ ሃይማኖት ከሆነ ማለት ነው በጴንጤ አይ ማለት ነው እኔ ጻድቀኛ ነኝ ወደ ገነት ነው የምገባ ማለት ነው። እኔ ግን አሁን በኦርቶዶክስ ኃጢአተኛ ነኝ፣ በጣም እጅግ ኃጢአተኛ ነኝ። ገባህ እንዴ? ታዲያ ጋር ኦርቶዶክስ ክርስቲያን ለኢየሱስ ክርስቶስ የሚቀርበው የለም ወንድምዬ። እንዴት ነው ማዳመጥም የለም እንዴ? ቺቺኒያ አካባቢ እየዋልክ ከዛ ቀበሌ ስንት ነው እየዋልክኝ 22 አካባቢ ቸርች ገብቻለሁ ብለህ አልከን። 22 ቸርች ማለት ነው። ማመን ከበደህ እኮ አንተ በምን ልታምነኝ? ኧረ በመድኃኒዓለም እንዴ ከእንቅልፍ አሁን ነው እንዴ የተነቃኸው? በቃ በኋላ ከ22 ቸርች ስትወጣ ተነግረኛለህ ማለት ነው። 22 ቸርች ነው ቸርች ገብቻለሁ አለ። ከዛ የት ነው የገባው ስለ 22 አለ። 22 የሚባል ቸርች እኛ የለንም። 22 የሚባል አካባቢው አለ እዛ። ኧረ አሉ እንደም ወጣች በዚህ በጎንተን በቺቺኒያ በኩል አይደለ አሉ። እዛ አካባቢ ላይ በጣም ብዙ ቸርቾች የሚጠጣበት የሚደነስበት ሴቱ ምናምን ነገር እዛ አካባቢ ነው የገባው አይደል? እሱ ከሆነ
ኧረ ተው ምንድነው አንተ የቸርች የምትለው አንተ ያንተ ቤተክርስቲያን ያንተ ኢየሱስ የሚከበርበት እንጂ ኢየሱስ ግን እናንተ በኢየሱስ በነዚህ በራቆትና በጭፈራ የምታከብሩበት አይደለም። ላይቭ ሆነህ እዛው የኦርቶዶክስ የክርስቲያን ኦርቶዶክስ እስቲ እንዴ ምንድነው እዚህ ቤት እየተካሄደ ያለው? ሜርሲ ምንድነው ጎትተሽ አስገብተሽብን? 22 ነው የገባሁት በ22 ነው የወጣሁት ምናምን ነገር ይለናል። ቤቱን እንደማሪው እንጂ እኮ ቤቱን እንድታማር ኤርሚ ቡቲክ ነው የገባው። ኧረ በመድኃኒዓለም ሂድልን እንዴ! እስቲ ቤቱ ላይ ጸበል እርጩበት ይላሉ ሀገር ሰዎቻችን። ያቆም መጥቷል፣ ጸበል ይረጫል። አይ እንዴ ታው እንጂ እንኑርበት። ቸርች ገብቻለሁ ብሎ ስጠይቃ 22 የሚባል ቸርች ሞቶ በሞቶ እያለ ማለት ነው። እኔማ እኮ ሰላም እንዴት ናችሁ? ሜርሲ ነች እኮ የምትጎተትብን። አይ እሷ ናት ብዙ ነገር ጣጣ እየሳበችብን ያመጣችው። እኔንም ጎትታችሁኛል እኮ። ለካ ነው። እንዴት ነህ? አለው እኔ ደግሞ በሁለቱም አላምንም። ገስት ነው አይደል የገባው? ምንድነው እምነትህ ታዲያ? እኔ በክርስቲያንም በጴንጤም አላምንም። በምን እንደምታምነው? በእግዚአብሔር። እሺ የት ቤተ እምነት ነው የምትከታተለው? ቤተ እምነት የሚባል የለም። ምን እግዚአብሔርን አውቃለሁ። በእግዚአብሔር በአንድ አምላክ በእስራኤል አምላክ አምናለሁ። በክርስቶስ አላምንም። ኦኬ ያ የእስራኤል አምላክ ማን ነው ስሙ? እግዚአብሔር የማይተኛው የማያንቀላፈው የማይያዘው ያልተገነዘው ያልተገደለው አንድ ፈጣሪያችን ሁላችን የሚያይ አንድ አምላክ አለ። አይተው ታውቃለህ ይሄንን አምላክ አንተ? በመጽሐፍ ቅዱስና በጭንቅላቴ ብቻ የማምነው አምላክ አለ። እግዚአብሔርን ያየው ሰው የለም። ሙሴ አባታችን ራሱ በሲናይ ተራራ ኦሪትን ወይም ቶራን ሲሰጠው አምላኬ ላይ ይፈልጋለሁ ቢለው ሙሴ እኔ ያየ በሙሉ ይሞታል ነው ያለው። ወይት ቶራ ስንት መጽሐፍቶች አሉ? ቆይ እዚህ ላይ ማለት ነው እኔ ያየ ሁሉ ያሞታል ካለው እግዚአብሔር ወንድሜ ቶራ ስንት መጽሐፍቶች አሉት? ሃሎ ቶራ ስንት መጽሐፍቶች አሉት? ቀስ እያልክ አውራ። ቴንክ ቤተ እምነት የለኝም ብለህ የይሁዲ ቤተ እምነት አማኝ እንደሆንክ ነው ንግግር የሚያስታውቀው። ቀስ ብለህ ማይኩን ክፈትና አውቶማቲክ አታድርገው። ቀስ እያል እናወራ። ቶራ ስንት መጽሐፍቶች ተገለል ነው? እኔ ወደ ውስጡ ወደ ስንት ነው አልገባም። እኔ ወደ እግዚአብሔር ለምን አትገባም? ቶራ ስንት መጽሐፍት በቶራ ምን አለ ብለሃል አይደለ? ቶራ ስንት መጽሐፍት ጥቅልል ነው? ቶራ ብዙ ነው። 613 ትእዛዝ አለ። እኔ ሃይማኖት ተማሪ እኔ ስለ ትእዛዝ አይደለም የጠየቁት ስለ ትእዛዝ አይደለም የጠየቁት ስለ መጽሐፍ ነው የጠየቁት። ቶራ እናንተ የእኛን መጽሐፍ ኮርጃችሁ ወስዳችሁ ነው አዲስ ኪዳን ብላችሁ ያመጣችሁት። እግዚአብሔር ደግሞ አዲስ ኪዳን ብሎ አላመጣም። ማን ድፋባቸው? ተረጋጋና አውራ። እሺ አሁን ቶራ ብጠይቅ አድመጠኝ አድመጠኝ ማለት ማይክፈት አይደለም። አድምጥና በመጀመሪያ ከዛ እንድትመልስ ጊዜ እሰጥሃለሁ ማለት ነው። ኦኬ ያልተጠየቀውን የመለስከው ሰውዬ በብሎክ አሰናብቻለሁ ማለት ነው። የኔታንያሁን ፎቶ ያደረክ አማረ የምትባል ማለት ነው። እሳቸውም በጣም በወዳቸውም የእስራኤልን ሕዝብ በጣም በወደውም ያልተጠየቃችሁትን ለእሱ የጠየቁትን አንተ ስለመለስክ ብሎክ አድርጌያለሁ ማለት ነው። ወንድማችን እንዳቸኩል እንኳን ደህና መጣህ። አንደኛ የእስራኤልን አምላክ እግዚአብሔርን አውቃለሁ ብለህ ታላቁና የተፈራውን ጌታ እየጠራህ ትዋሻለህ። እዚህ መጥተህ እምነትህ የይሁዲ እምነት ሆኖ ሳለህ እምነት የለኝም ብለህ ትላለህ። እንዲህ አይነት ውሸት በእስራኤል አምላክ ስም ተጠርተህ ደግሞ ምናልባትም እስራኤላዊ ትሆናለህ በሥጋ ህዝቡንም ታሰድባለህ፣ አምላካችንም እግዚአብሔርንም ታሰድባለህ። ውሸታም ሆነ ማለት ነው። 613 ሕግጋት ሰጥተዋል። በዚህ ወጥቶ በዚህ ገብቶ በቶራ ተቀብሎ ታላቁ ነቢይ ሞሼ ምናምን ነገር ብሎ እስቲ ተረጋጋ። ከቶራው ላይ ከህጉ አንዱ እንደው ብሎ የሚለው አትዋሺ ሌለ እግዚአብሔር ቃል ማይከን ክፈትና አወራኝ። ጥሬ ስጋ ትብላለህ ይላል። አንተ ጥሬ ስጋ ትበላለህ። አትጠይቅም። አንተ ዝም ብሎ እየዋሸህ የምን ጥሬ ስጋ ነው? ሄሎ ቶራ አትዋሺ ይላል አይልም? እናንተ አሕዛብ ናችሁ ጥሬ ስጋ የምትበሉ ቅዳሜ ሰንበትን የማታከብሩ። ይህ ምን እታች ውረድ።
ሄድና ከፍልስጤም ሴት ጋር ተጫዋጩ ሀዛ አሰዳቢ ቶራ እንትን ብሎ በዚህ ጋር መጥቶ የሞሼ አባታችን የእስራኤል አምላክ ነው አንደኛው እውነተኛውን አምላክ ነው የማመልከው ብለህ ቶራ ግን ምንድነው ብሎ የሚለው አትዋሽ ይላል። አንተ እዚህ መጥተህ ትዋሻለህ። ቆንጅዬ አሰዳቢ እስራኤላዊ፣ ዘር አሰዳቢ፣ ሃይማኖት አሰዳቢ፣ አምላክን አሰዳቢ። በዚህ ውሸት ንስሐ ካልገባ ኢራን የምትወረውረው ሚሳኤል ልታስወግድ ትችላለች። ንስሐ ነው መግባት ያለብህ። እየቀለድኩ እንዳይመስለን። አምላክ አትዋሹ ብሎ ከተጻፉት ከ10ቱ ትእዛዛት አንዱ አትዋሽ ነው። አንተ መተህ እኔ ክርስቲያንም አይደለሁም እንትንም አይደለሁም ኦርቶዶክስም ጴንጤም አይደለሁም በአንዱ በእስራኤል አምላክ ነው የማምነው። በእስራኤል አምላክ የሚያምኑ በአንዱ በእግዚአብሔር የሚያምኑ ምንድን ናቸው? ክርስቲያኖችም በአንዱ በእስራኤል አምላክ ነው የምናምነው። ይሁዲዎች ናቸው። ዘርህ እስራኤላዊ፣ ሃይማኖትህ ይሁዲ። እዚህ መተህ የምትዋሸው እንደ እስላም ትዋሽልኛለህ። ዘር አሰዳቢ፣ አገር አሰዳቢ። ሁለተኛ እዚህ ቤት እንዲህ አይነት ውሸት አይቻልም። አንድ ብጠይቅህ ሁለት አትመልሰው። ሂድና ራባዮቹን ጥራ ከፈለግ። አንድ ብጠይቅህ ቶራ ላይ ታናክን ብጠይቅህ ከንፈሪ ያለበዋል። የምን ውሸት ነው? ለእስራኤል አምላክ ለእግዚአብሔር በጣም የቀናህ ብለን እንድንለ ነው። ውሸት ለምን ትዋሻለህ? ከ613ቱ ህግጋት ውስጥ አንዱ በ10ቱ ህግጋት ውስጥ ከተጻፉት አትዋሽ ነው። በሐሰት አትናገር ነው። በሐሰት አትመስክር ነው። አንተ እኮ ዋሸህ። አሁን የእስራኤልን አምላክ ነው ያሳየህን ወይስ ዲያብሎስን ያሳየህን? በንግግር ዲያብሎስን ያሳየኸው እዚህ መጥተህ። ዲያብሎስ ሐሰተኛ ነው፣ አንተም ሐሰተኛ ሆነ ተገኘ ማለት ነው። ቁጭ አባትህን መሰልክ። አባትህ ዲያብሎስ ነው። ሐሰትን የሚናገሩ የዲያብሎስ ልጆች ናቸው። ሁለተኛ የእስራኤልን አምላክ እግዚአብሔር በአፍህ ስሙን እንዳጠራው ንስሐ ሳትገባ ማለት ነው። እታችሁን ደግሞ ደግመህ ገስት እንዳትልክ። የምትናገረውን የማታውቅ ዝም ብሎ ብኩን የሆነ ዝም ብሎ ይጮሃል እንዴ። ተረጋግታችሁ አውሩ። ስትመጡ እስራኤላዊ ከሆንክ እስራኤላዊ ነኝ በል፣ ኦርቶዶክስ ከሆንክ ኦርቶዶክስ ነኝ በል። ሂድና ኮሄኖችን ወይ ራባዮችን ጥራና ና። ብዙ ዘመን ጠይቂያቸዋለሁ፣ ከብዙዎቹም ጋር አውርቻለሁ። አንድ አታውቁም። አንድ መጽሐፍ ቅዱስ አንድ አታውቁም። የእግዚአብሔርም ቃል የሚመሰክርባችሁ ይሄ ነው። በቃ የአረብ ሴት ይመስል መጮህ ብቻ። አንድ አታውቅም። የእስራኤልን ታሪክም አታውቅም። የእስራኤልን ታናክን መጽሐፉን አታውቅም። በቶራና በክትቪም በነቢይም ቢዛ አሁን መውጫ መግቢያ የምታጣው ወደ ስድብ ነው የምትገባው፣ እንደ አረቦቹ ማለት ነው። ተረጋጉ። እሺ፣ ሃይማኖታችሁን ራሳችሁ ችላችሁ ነው። ጸጋ ይብዛላችሁ እህትዬው። አይ በይ እንግዲህ አሁን አንቺው ቀጥይ። ሌላኛው ደግሞ መጥቶልሻል ከፖል ጎን የተቀመጠው ለምን እንደመጣ ታውቃለህ? ኤርሚ ጥሬ ስጋ ተነካበት። ማን ጥሬ ስጋ አነሳ? እዚህ እንዳልክ ነው። እንዳልክ ባለፈው ሲበላት እኮ እንዳልክ ነው የበላው። እንዳልክ ነው ይሄን ሁሉ መዘዝ የሚያመጣብን። ላይ ብላ ጥሬ ስጋ ሲበላ ታይቷል። እኔ አሁን ቅድም ሰይን ራሱ በእውነት ትንሽ በልቻለሁ። እኔ ራሱ በጣም ነው የምወደው ኤርሚዬ፣ በጣም አሁን በእውነት አሁን ከጥቂት ሰዓት ማነው በፊት ምሳዬን ስበላ በልቻለሁ። ጥሬ ስጋዬንማ አትንኩብኝ ብሎ ገባ። ይኸው እንዳልክዬ፣ ምንድን ነው ዝምታ? ዛሬ ሜሪስ የምትስባቸው ወገኖች ከየት ፈልፍለሽ ነው የምታመጪው? ከአልጀዚራ ነው የምትስባቸው። ከጋድ ቻናል የሉም እኮ የምድር ጉድ እንዴ! ምን ላርግ? እንዝናና አንዳንዴ ደግሞ እንደዚህ እንዳልክዬ። እንኳን ደህና ኤርሚና አደከምሹ እኮ። የግማሹ 22 ነኝ ይላል። 22 ቁጥር ባስ ተሳስቶ ገብቶ ይሁን
የት እንደገባ ዓመቱ ይሁን ያገብቶ ይሁን የት እኮ እንደሆነ እንዳልኩ ያገብቶ ይሁን ከ22 ነው ይላል። ይሄ ደግሞ ተራ ለገብቶ መድኃኔዓለም ዛሬ እግዚአብሔር ከእናንተ ጋር ይሆን። ኤርሚ በእውነት ግን ጥሬ ስጋ ሲናገር በጣም ነው ይደብረኝ። እኔ ጥሬ ትበላላችሁ ምናምን ብሎ ኧረ ቆንጅዬ ማለት ነው። ከፈለጉ እኔ ካሜራ ከፍቼ ነው የምበላው። አይ ጥሬማ ግድ ጥሬ እንዴት ሰው ይከለከላል? ልዩነት ራሱ አለው እኮ። ሃይማኖተኝነት ማለት በቃ መፍዙዝ ማለት እኮ ነው በእውነት። ጌታችን አይደለም እሱ አሁን ይሁዲ ነው። እሱ ሩቅ ነው ያለው ከክርስቶስ ትምህርት በጣም ሰማይና ምድር ማለት ነው። በይሁዲ እምነት ውስጥ ስላለ ማለት ነው። እንደው ክርስቲያኔ እንኳን ብሎ የሚለው አይደል እንዴ? ሮብና ዓርብ ጾም ነው ብሎ ወተት አልጠጣም ብሎ ይላል። ድራፍቱን ጭለጥ እያደረገ ጥንብዝ ብሎ ሰክሮ ከዛ ያዝጇን ዝገን ጉንጯን ጨብጡቷን እያለ የሚውል ሽማግሌና ሚዩት አድርጎ ሁለታችሁም ስሜታዊ እንዳትሆኑ እንዴ እናውጋው እንጂ ወተት እርጎ ወተት ጾም ነው ይልሃል። ማንሽ አስነክተሸዋል? ማንኪያው ነካው። ስብሐት ለአብ ወወልድ ወመንፈስ ቅዱስ ብሎ ይልሃል። ሰውየው እኮ ጠዋት ቀምቀሞ ከሰዓት ጨብሲ ምናም ነገር ብሎ ሌሊቱን ሁሉ እኮ በስንት ተጎትቶ ተደጋግፎ ቤት ገብቶ ጠዋት በዛው ከነ አንጎበሩ ተነስቶ ገስት ይልክልሃል። ትናንትና ማታ ሰክሮ አድሮ ማለት ነው። እና ይልክና እናንተ ጴንጤዎች ጾም ታውቃላችሁ ምናምን ነገር ብሎ ይልሃል። በጌታ በኢየሱስ ክርስቶስ ምንድነው ለስትል ወተት ጾማለሁ። ማን ነው ወተት ጾማለሁ ብሎ ያለው? ማን ያለው? ጌታችን አንድም ቦታ አልወጣውም። ቅዱስ ጳውሎስ የትም ቦታ አላለም። የአዲስ ኪዳን ሐዋርያት ወተት ጾማለሁ ብለው አንድም ቦታ የጻፉት የለም። መድኃኔዓለም ክርስቶስ ምስክር፣ አንድም ቦታ። የብሉይ ኪዳን ነቢያት አንድም ቦታ ጾም የተባልከው ሌላ ሆኖ ሳለ አንተ እርጎም ትጾምልኛለህ። ወተት ትጾማለህ፣ ድራፍት ትጠጣለህ፣ ቢራ ትጠጣለህ፣ ቀንዶ አረቄ፣ የደብረ ብርሃን የጎጃም እያልክ እንደ ጡጦ እንደ ሕፃን ልጅ ጡጦ ይዘው ነው የምትዞረው። አንዳንዶቹማ በዚህ ላይ እንዳልክ እየሄድበት ያው አንተም እኮ እኔም ከዛሬ ስንት ዓመት በፊት ጌታ ሳይደርስልኝ እንደዚህ ነበርኩ። ወደ ፈሳሹ በደንብ ነበር የማዘነበለው። አንተ ደግሞ በጣም ብዙ ጎርፍ ወስደዋል። ኧረ ኤርሚያስ አንተም ተው። እኔ ዛሬ ጃሪካዋን በከፍታት ራሱ ከፈቀድክልኝ ኤርሚ በእናትህ ምንድነው አንተ ጄሪካ ስትነሳ በጣም እንትን ይልሃል። ይዘውኝ ሄደው እኮ ነው ይዘው የሚሄዱ ራስህ ሚድ ግን በጄሪካ ተጭኖ የመጣው ጄሪካውን ጨርሳችሁት እንደገና ውለድ ነው እንደዛ የምደበድበው። ጠላውን እኮ ቢጫውን ጀርካን ሙሉ ጨርሰን አይኔ ፈዟል እኮ እኔ እኮ ከዛ በኋላ ግን እኔ ብቻ ብዙ ይታይ ምንድነው አንዴ ማስታወሱ ፍትሃት ሄደን አንድ ምስኪን ነው የሞተውና ታውቃለህ፣ እፍታው ነው የኛ አካባቢ ኦርቶዶክስ እፍታ ነው እና ሄደን አንድ ቄስ ጋር ከአስክሬኑ አጠገብ ቆሎና አረቃ ያመጡልን ማለት ነው። በቃ እኔ ደግሞ መቃብር እንትን ፈራለሁ፣ አልወድም ሬሳ ሳጥን፣ እግዚአብሔር ይገስጸው እና በቃ ለመዳፈር ጀመር ነው። ቀለል አድርገን ቆሎ ብለን አረቄውን ላፍ አረግ ነው። መጨረሻ ላይ ሰውየውን ሳንፈታው ገብረ እግዚአብሔር ብለን ሰውየው እንደተገነዘ እኛም ፍትሃት ሳንጸልይለት ትታችሁ ትሄዳችሁ። አረቄው ነዋ ኤርሚ፣ ሬሳውን ትታችሁ ትሄዳችሁ። ሬሳውን ጥዬ ሄድኩ ነው። ሲጀመር ሬሳ አልወድም፣ እንኳን አረቄ ጠጥቼ በቁሜም ሬሳ የሚባል ነገር ሽታው ነው የሚደብረኝ። ሰውየው አልተፈታም። ጠዋት እንደፈታ አድርገን መቃብር ውስጥ ወረውር ነው። ጌታ ይታይ። ስለጠጣችሁ ነው
ሞቅ ብሎ ነዋ። ታዲያ ኤርሚዬ እንዴ ታዲያ ካልሆነ እንትን ነዋ። አንደኛ ገጠር ነው ሄድነው፣ ብርድ አለ ምናምን እና ሰውየውን እንፈታለን ብለን ሄደናል። በአልኮል ታስረ ነው ለዚህ ይመጣል። ፌዝ ማለት ነው። ፌዝ በቃ የመጨረሻ በሰው ማነው መነንን ጥሯት እስቲ። መነን በቅርብ ዘመድ ሞቶባት ለቀብር ሄዳ ከአሜሪካ ማለት ነው በእውነት እና የሆነ በግ ነው ምናምን ነገር ጠቦት ታርዶ ሳይቀበር በፊት እና እረዱልን ብለው በግድ ጌታ እግዚአብሔር ምስክር ደግሞ ያደርጋሉ እኮ በደንብ ይታወቃል። እረዱልን ሬሳው ባለበት ማለት ነው። ከዛ በጓ በሙሉ ቆዳ መልስና ጥፍር መልስ ሲቀር ሌላውን እንዳለ ነው አሉ ይበሉት። በደንብ ነው የማስታውሰው እኔ ራሴ እሷ ፕሮግራም ላይ ባልገኝም እንዲህ አይነት ነገር በደንብ እንደሚደረግ አውቃሉ። በደንብ ይኸው መድኃኒዓለም ክርስቶስ ምስክር አንድ በሬ ያለውን ለ40 አሰርደው ያውቃሉ። ገጠር ውስጥ አንድ በሬ መቀናጁ አድርጎ የሚጠምደውን ጠቅላይ ሚኒስትር መለስ ዜናዊ እንደውም በዚህ ጉዳይ ላይ የት አገር ነው ጎጃም አካባቢ ላይ ነው ምናምን ነገር ብለው ተናግረው ይህ ፍትሐትና ተስካሪ ቅር ብለው እንዳለ ሰላማዊ ሰልፍ ወጡባቸው ምናምን ነገር ህዝቡ ከዚህ በኋላ ተስካር አናደርግም ብለው ማለት ነው። አንድ በሬ የመቀናጆ በሬ ያለውን ለ40 አሳርደውታል። ለ40 ማለት ለሰውየው ባለቤቱ ሞተ፣ ልጆቹን በትኖ ሚስቱን በትኖ ማለት ነው። ስለዚህ ነፍሱን በአጸደ ገነት ያኑርልሽ ተብላ እንድትባል ነፍስ ይማር ተብሎ እንዲባል አንድ በሬ ነበረው። አንዱን በሬ ያሳረዱት። አንዱን በሬ ሕያው እግዚአብሔር ምስክር አልኳችሁ። እኔ እቀድስበት የነበረው ደብር በጣም በ1860 ዓ ም ነው አርሲ ውስጥ ከተተከሉት 3 ቀዳሚ ቸርቾች አንደኛው ነው። እንዴት ያኔ እኔ ምንም ነገር አልመሰለኝም፣ ግን ልብ ወደ ጌታ ከመጣው በኋላ በእውነት ሳስታውሰው እንዴት እንደሚቆጨኝ ምንም እኮ የማይጠቅመው ለሟቹ ምንም የማይጠቅም በህይወት ለቀሩት ለልጆቹ። ከዛ በኋላ መሬቱን የኩል የሰጠችው ሴትዮዋ በመቀናጆው ስታርስ የተሻለ አንዱ በሬ ከሌላኛው በሬ ጋር ቀናይተው ያርሳሉ፣ ታሳርሳለች። ከዛ በኋላ መሬቷን የኩል የሰጠችው የኩል ይታረሳል እና እዛ መሬት ላይ 10 ኩንታል ከተገኘ 5 ኩንታል ይሰጣታል። 5 ኩንታል ከተገኘ 2 ተኩል ይሰጣታል። የኩል ማለት ነው። 2 ኩንታል ከተገኘ አንዳንድ ይካፈላሉ ያመጡ ማለት ነው። የስንቱን ቤት እኮ እንደዘጉት የስንቱን ቤት ድሃ እንዳደረጉት እኮ ጌታ እግዚአብሔር ምስክር። ተስካር የሚባል ነገር ሰውየው ከሞተበት ጊዜ ጀምሮ ጉዞ ፍታት የሚያስከፍለውን ዲያቆን እንዳልክዬ ታውቃለህ? አውቃለሁ። ነው የቤተክርስቲያኒቱ ዲያቆን ስለሆንኩ ጉዞ ፍታት 12 40 80 ሙት ዓመት ስንት ነገር ነው የሚወጣው፣ ስንት ነገር ወንድሞቼ ናቶቼ። እኔ ኤርሚያስ አበበ ለብዙ ዘመን የበላው ማለት ነው። ስንት ዓመት ነው የሚበላው? 2 ዓመት 3 ዓመት 4 ዓመት እየተባለ እና ያው አባቴ ሞቶ በኦርቶዶክስ ሃይማኖት ሆኖ ነው የሞተው። ነግሬዋለሁ። ወንጌል ኦርቶዶክስ ሃይማኖት ሆኖ የሞተው። እናቴ ገንዘብ ላክ ብላ ስትለኝ 10 ሳንቲም ልክ ያላቅ ለእሷ ቡና መግዣ ያለኝን ሰጣታለሁ በሕይወት ስላለች። ለአባትህ ምናምን ነገር ሐውልት አሰራ ብላ ስትለኝ አላሰራውም። ምን ሊጠቅመው አባዬ? ምን ሊጠቅመው? ምን ሊጠቅመው? ቤተክርስቲያን ግቢ ውስጥ አንቱ የተባለ ሰው ስለሆነ ቤተክርስቲያን ግቢ ውስጥ በወንዶች በር በኩል ላይ ነው የተቀበረው። የክብር ቦታ ተብሎ ከሚባል ማለት ነው። እዛ በወንዶች በር በኩል ይቀበር፣ በሴቶች በር በኩል ይቀበር፣ ግቢ ውስጥ ይቀበር፣ ውጭ ይቀበር፣ ስላሴ ይቀበር፣ መድኃኒዓለም ይቀበር። ዋሻ ጫካ ውስጥ ራሱ ቢጣል ምድር በትንሣኤ ቀን በሰነድ ታስረክባለች። የእሱ የተቀበረበት ጓሮና የተቀበረበት ቦታ አይደለም ማተር የሚያደርገው። በክርስቶስ ኢየሱስ አምኖ ንስሐውና የኃጢአት ይቅርታውን ካላገኘ ምን ይጠቅመዋል? ምን ይጠቅመዋል? ይኸው እኔ አባቴ ማለት ነው። 2 አባት የለንም፣ 1 አባት ነው ያለን። ከወለዳቸው ልጆቹ ምኑም የሚመስለው እኔ እሱ ነው መስለው፣ እሱ ነው የሚመስለው። ምን ይጠቅመዋል? ወንድሞች እናቶቼ፣ ሐውልት አሰሩ። ለሐውልት ማሰሪያ ተብሎ አውጡ ምናምን ነገር እኔ አላወጣም አልኳት። በቃ አባቴ በሕይወት ዘመን በነበረበት ተረድቼዋለሁ። የእኔ እውነት ነግሬዋለሁ። ስንት ሌሊቶች እያለቀስኩ፣ ስንት ቀናቶች አብሬያቸው በሚቀድሳቸው ዲያቆናትና ካህናት ፊት
ቁጭ አድርጌ ነግሬዋለሁ። ኦርቶዶክሳውያን እንደተላገዱበት አይደለም። ያኔ ነበር ወንድሜ ዲያቆን አበበ ጉልላት፣ ያኔ ነበረ ወንጌል አብሬው የነገርኩት። አውድማችን ላይ ቁጭ ብለን ቀኑን ሙሉ ስንነጋገሩለን ለእኛ ቤት በጣም ይቀርባል። የቅርብ ሳችን ሰው እኔ ስለሚቀርበኝ አባቴንም ስለሚቀርብ ከተማ ስገባ እንዳንተ ነው መሆነው ብሎኝ ሳላገኘው በሞት ሄደ ማለት ነው። ተከታትለው ሄዱ፣ አባቴም እሱም ሌሎቹም። ምን ልላችሁ ነው ወንድሞችና እህቶች? እኔ ጌታ ሳይገባህ ፕሮቴስታንት ሃይማኖት ውስጥ ብትመጣ ኢየሱስ ክርስቶስ ለዘላለም ሕይወት ካልተቀበልከው በልብ ካላመንከው ከሰርክ ማለት ነው፣ ከሳሪ ነህ። ኦርቶዶክሱን፣ አይሁዱን፣ ካቶሊኩን ዋቴቨር ማንን እግዚአብሔር የእምነት ተቋም የተባለ ሊያደራጅ አይደለም ወደዚያው ዓለም የመጣው። ተቋምነቷ ቤተክርስቲያን፣ የክርስቶስ ቤተክርስቲያን አካሉ ናት። እነሱም በበጉ ደም በኢየሱስ ክርስቶስ ደም መንጻትን ያገኙ ንስሐና የኃጢአት ይቅርታቸውን የተቀበሉ በኢየሱስ ክርስቶስ ያመኑ ወገኖች በስፍራዎች ሁሉ ያሉ ናቸው። ሕይወትና አለመጥፋትን ወደ ብርሃን በሱ በኩል በገለጠው በኢየሱስ ክርስቶስ አምነው የዳኑ ማለት ነው። ሎክ እናቴ ከዛ ጊዜ ጀምሮ የአባትህ ለቅሶ ሰርግ መሰለ አለችኝ። ለምን? ብዙ ሰው ስለመጣ። ለምን? በወረዳ ውስጥ በጣም የሚታወቅ ሰው ነው። ኦኬ፣ በጣም የሚታወቅ ሰው ነው። በጣም የሚታወቅ ሰው ነው በወረዳ ውስጥ፣ እኔ በተወለድኩበት ወረዳ ውስጥ ማለት ነው። በጣም የሚታወቅ ሰው ነው። ኤቨን በ3 ወረዳዎች ውስጥ ማለት ነው። በአንድ ወረዳ እንኳን አይደለም። የኔ መርቲ ወረዳ ነው፣ አርባው ጋር ወረዳ ውስጥ በጣም የሚታወቅ ሰው ነው አባቴ። ኦኬ። እና ብዙ ሰው ነው የመጣው፣ ከእስላሙም ከክርስቲያኑም ብዙ ሰው ነው የመጣው ሲሞት። ታዲያ የኔ አባት ሰርግ የኔ አባት ሞት ሰርግ መሰለ ብላለችኝ እናቴ። ምኑ ሰርግ ይመስላል አልኳትኝ። ምንድነው? ብዙ ህዝብ ስለመጣ ለእስላሙም ለክርስቲያኑም እንዲታረድ ለእስላሞቹም ስለተሰጠ በጎረቤት በኩል እስላሞች አሉ አብሮ አደጎቻችን፣ እነሱ ቤት ወጥ ተሰራላቸው። ለእስላሞቹ እዛ ራሳቸው በራሳቸው አርደው፣ እዚህ ደግሞ ክርስቲያኑ ማለት ነው። ኦኬ፣ የኤርምያስን አባት ምን ይጠቅመዋል? ከዛ ጊዜ ጀምሮ እኔ እስከተወሰነ ዓመት ድረስ ትገፈግፋለች። ገንዘብ ላክ አለክ አልኳት። በል ደግሞ ሄድና ነገ የኤርምያስ አበበ አባቱ አልሞተም ብለህ ያው አንዳንድ መቃብር በማሽተት ደስ የሚላቸው ኦርቶዶክሳውያን አሉ፣ በሰው አጽም ላይ የሚቀልዱ ማለት ነው። ቀልድ ደግሞ ሄድና አልሞተም አባቱ ብለህ ማለት ነው። ከፈለጋችሁ መቼም መቃብራቸውን አልከፍትም። የአብሮ አደጌ የአብሮ የቀደሰኝ ያበበ ጉልላት እሱን አጽምና የአባቴን አጽም ምናልባት የምትፈልጉ ሰዎች ካላችሁ ለማየትም ይሁን ለማሽተት ብለህ ካልክ ከፍተን ልናሳይ ከፈለግ ቤተሰቦቼን ጠይቄ ያሳያችኋለሁ። የሚቀልዱ ሰዎች ስላሉ ማለት ነው፣ ከሬሳ ጋር የሚወዱ ማለት ነው። እና ምን ልላችሁ ነው? ምን ይጠቅመዋል? ለአባዬ የዕለት ፍታት ጉዞ ፍታት ተብሎ ተፈቶለታል። ምን ይጠቅመዋል? እኔ አገር ቤት ብኖር ኖሮ አይፈቱትም ነበር። ያው እግዚአብሔር ምስክሬ ነው፣ አይፈቱትም ነበር፣ አይፈቱትም ነበር። እሱ ሬሳ ላይ ቆመው አያሟርቱም ነበር ነው የምልህ፣ ሟርት ስለሆነ። ምክንያቱም ታውቀዋለህ እንዳልክ መዝሙረ ዳዊት ሙሉን ነው የምንደግመው። አሁን መዝሙረ ዳዊት መዝሙር 52 አሁን ሬሳ ላይ የሚጸለይ ጸሎት ነው። እነ መዝሙር 108 ሬሳ ላይ የሚጸለዩ ጸሎት ነው። ሰይጣንም በቀኙ ይቁም፣ በተሟገተም ጊዜ ተረቶ ይውጣ፣ ዘመኑን ጥቂት ትሆንበት፣ ሚስቱም መበለቱ፣ ለዳደግ ልጆቹ ሚራራ አይኑር፣ በአንድ ትውልድ ስሙ ይደምሰስ፣ የእናቱ ኃጢአት እና የአባቱ ኃጢአት ይታሰብበት እያለ ይሄንን አሁን ዳዊት እኮ የጸለየው ያኔ በጠላቶቹ ላይ ነው። እና ኤርምያስ አበበ አባት ላይ ሬሳ ላይ አስተኝተህ ምንድን በአንድ ትውልድ ስሙ ይደምሰስ፣ ልጆቹ ይለምኑ ይቅበዝበዙ ይጥፉ ይላል። ታውቃለህ? 10 ልጆች ነው የወለደው ከእናቴ፣ እኔ ሁለተኛ ነኝ። አይረግሙም ነበር እኮ አልኩ፣ አይረግሙም ነበር። እኔ ሌሎች ወንድሞቼ የራሱ እንዴት አስችሏቸው እንትን እንዳሉ ማለት ነው። ጠጉን ነበር ማሲዘይን ቄሱሉ ያቁኛል፣ ደግሞ ያቁኛል። የወንጌል ጉዳይ ሆኖ እንጂ ያቁኛል።
በግድ እንፈታለን ብለው ቢሉ አይፈቱም ነበር። ከፈለኩኝ እኔ ወስጄ ሸለቆ ከብቶች ጠብቅበት የነበረው ግራር ስር ቀብረዋለሁ። በሞት ሰዓት ላይ ሄጄ ስሩ ቀበራለሁ። ምድር በትንሣኤ ቀን ታስነሳለች። እያንዳንዱ ማለት ነው የትንሣኤ ቀን አለ። ሥላሴ ቤተክርስቲያን ስለተቀበረ አይደለም ክብሩ። ዮሴፍ ቤተክርስቲያን ስለተቀበረ አይደለም ክብሩ። ሰው በተቀበረበት ቦታ አይደለም ክብሩ። ክብሩ እግዚአብሔር ነው። በሕይወት ባለ ዘመን አባቶቻችን በእሳት እየተቃጠሉ ነው ሐዋርያት ያለፉት። በክብር እንኳን ያልተቀበሩ አሉ እና ሟርታቸውን ሲያሟርቱ ነው የቆዩት። ግን እኛ አስቀድመን በጌታ ስለሆን የእነሱ ሟርቶ እኛ ላይ አይሰራም። ግን በቀጥታ ይሄ ነው የሚለው መዝሙር 108 ይሄን ነው የሚለው በቅንፍ 109 ወሰይጣን ይቁም በየማኑ ሰይጣንም በቀኙ ይቁም ነው። በተሟገተም ጊዜ ተረቶ ይወጣል። ዘመኑም ጥቂት ሁንበት ብሎ ኦልሬዲ ሞቷል እኮ። ሚስቱ መበለቱን ሴተኛ ዳሪቱን እኮ ነው። ሚስቱ መበለቱን ባል ሳታገባ የምትኖር እንደማለት ነው። ለድሃ አደግ ልጆቹ የሚራራ አይኑር ይላል። ይሄንን ሬሳ ላይ ይጸለያል። ወንድሞች እናቶቼ ምን ማለት ነው? ቀሪው ልጆቹን እኮ እየረገሙበት እኮ ነው። ይሄ ሳያንስ ጉዞ ፍታት 12 40 80 ሙት ዓመት ምናምን ነገር እያለች ማለት ነው። እቴቴ አልኳት። እናቴ በሕይወት ስላለች እቴቴ አልክም፣ ለማንም አሞራ ለማብላት አልክም። ለእኔ አባት ቀና ብሎ ከሲኦል ሊወጣበት የሚችልበት ነገር የለም። ምክንያቱም ይሄንኑ ስርዓት ውስጥ የሚያደኩ ነኝ፣ አውቀዋለሁ። ማንም ኦርቶዶክስ መጥቶ እኔም ጋር አያምታታም ስልክ አውቀዋለሁ። ምንም አይጠቅመውም። ራሱ መጽሐፈ ግንዘት ማለት ነው። ሶሪ መጽሐፈ ዝማሬ መዋሲት ማን ነው? የፍታቱ ላይ ስሙን ጥራለኝ። መጽሐፉን ጥራልኝ። ቅዱስ ያሬድ ደረሰው የተባለው ማለት ነው። ዝማሬ መዋሲት መስለኛል። አዎ መዋሲት። ኦኬ። እምድህረ ሞቱ ለሰብ አልቦቱ ንስሐ እኮ ብሎ ነው የሚጀምረው። እምድህረ ሞቱ ለሰብ አልቦቱ ንስሐ፣ ሰው ከሞተ በኋላ ንስሐ የለውም ብሎ ዝማሬ መዋሲት አይደል አስተራዬ? አዎ ዲያቆንዬ ጸጋ ይብዛል። አዎ መዋሲት ማለት ነው። እምድህረ ሞቱ ለሰብ አልቦቱ ንስሐ፣ ሰው ከሞተ በኋላ ንስሐ የለውም ብለን አዚመን ከዛ የክርስትና ስሙን ደጋግሞ በመጥራት ደብተራ አያድነውም። ሰው ከሞተ በኋላ ንስሐ የለውም ይላል መጽሐፉ። ሰላም ኤርሚ እሰጣለሁ። የምን ጸሎት? ምን አይነት ጸሎት? ሕያዋን ለሙታን አይጸልዩም ይልሃል መዝሙረ ዳዊት ላይ ከፈለክ አሳይሃለሁ። ሙታንም ስለ ሕያዋን ሕያዋንም ስለ ሙታን አይጸልዩም ይልሃል። ስለዚህ ነፍሱን ይማራል ብራዘር። የለም እሱ የደብተራ ወሬ ነው እኮ አልኩህ። ይኸው ነቢየ እግዚአብሔር ዳዊት ሙታን ስለ ሕያዋን ሕያዋን ስለ ሙታን አይጸልዩም አይለምኑም ይላል። አለቅ። እኔ እግዚአብሔር ቃል እንጂ የሚመራኝ የደብተራ ክፍል ስትጠቀስ የጠቀስከው ክፍል ስትተረጉም በዚያ ዘመን ለነበረው ሕዝብ ምን ተብሎ ነበር የተነገረው? አሁን ቀጥተኛ መንገድ ብሎ ነው የቀደመችውን መንገድ ብሎ ስለሚል ኦርቶዶክስ አሁን በኢትዮጵያ ውስጥ ቀዳሚ ናት። በኢትዮጵያ ውስጥ ቀዳሚ ናት፣ ወይ ደግሞ ጥንታውያን ከሚባሉ ቤተክርስቲያን መካከል አንዷ ናት። ምንም ጥርጥር የለውም። ከነ ግሪክም ከሌሎቹም ቤተክርስቲያን ማለት ነው። የ1700 ዓመት ታሪክ ያላት ቤተክርስቲያን ናት። ረጅም ዘመን ነው። 1650 ወይ 1700 አካባቢ ማለት ነው። ኦኬ። የቀደመችቱን መንገድ ጠይቁ ተብሎ ሲባል ኤርምያስ 6:16ን አንስቶ ክሌም አድርጎ ቃሉን መናገር እና ቃሉ ላይ ተንተርሶ ሲተረጎም እዛ ቃሉ ላይ የሚሰጠው ትርጉምና እዚህ አሁን ባለው ይህን ክፍል የጠቀሱ ኦርቶዶክሳውያን ወገኖቻችን የሚሰጡት ትርጉም ተመሳሳይ ትርጉም ነው ወይ ብሎ የሚለውን ቃሉ በመጀመሪያ ምን እንደሚል እንየውና እሺ ቃሉ በመጀመሪያ ምን ይላል? የአምላካችን እግዚአብሔር ቃል ኦኬ፣ አብረን ነው ኤርምያስ 6:16
ኦኬ ፎንቱን አንዴ ልጨምረው። እሺ ኦኬ እግዚአብሔር እንዲህ ይላል፣ በመንገድ ላይ ቁሙ ተመልከቱም፣ የቀደመችውን መንገድ ጠይቁ፣ መልካሚቱ መንገድ ወዴት እንደሆነች እወቁ፣ በእርሷም ላይ ሂዱ፣ ለነፍሳችሁ ረፍት ታገኛላችሁ። እነርሱ ግን አንሄድባትም አሉ። እኔም የመለከቱን ድምፅ አድምጡ ብዬ ጠባቆችን ሾምሁባቸው፣ እነሱ ግን አናደምጥም አሉ። አሕዛብ ሆይ ስለዚህ ስሙ፣ ማኅበር ሆይ እነዚህ የሚያገኛቸውን እወቁ። የትኞቹ? በመንገድ ላይ ቁሙ ተመልከቱ፣ የቀደመችውን መንገድ ፈልጉ፣ በእሷም ላይ ሂዱ ብሎ ያላቸው ትውልድ ጠባቆችን ሾሞ መለከትን ነፍተው አድምጡ ብሎ ሲላቸው አናደምጥም ብለው ያሉቱ እነሱ ምን እንደሚያገኛቸው ምን እንደሚገጥማቸው አሕዛብ ሆይ ስሙ፣ ማኅበር ሆይ እነዚህን የሚያገኛቸውን እወቁ ካለ በኋላ ምድር ሆይ ስሚ፣ እነሆ ቃሌን ስላልሰሙ ሕጌንም ስለጣሉ በዚህ ሕዝብ ላይ የሐሳባቸውን ፍሬ ክፉ ነገርን አመጣባቸዋለሁ። ስለምንስ ከሳባ ዕጣንን ከሩቅ አገር ቀረፋን ታቀርቡልኛላችሁ? የሚቃጠለው መሥዋዕታችሁን አልቀበለውም፣ ሌላ መሥዋዕታችሁም ደስ አያሰኘኝም። ስለዚህ እግዚአብሔር እንዲህ ይላል፣ እነሆ ከዚህ ሕዝብ ፊት እንቅፋቶችን አደርጋለሁ፣ አባቶችና ልጆች በአንድነት ይሰናከሉባቸዋል፣ ጎረቤቶችም ባልንጀራንም ይጠፋሉ ይላል ማለት እስከ ቁጥር 21 ድረስ ቢያንስ ያነበብ ነው። ኦኬ በጣም ብዙ ጊዜ ይሄ ክፍል ተነስቶ ነው እዚህ ጋር የቀደመችውን መንገድ ወቁ ብሎ የኦርቶዶክስ ቤተክርስቲያን የቀደመች መንገድ ናት ተብሎ ይባላል። ኦኬ ሲጀምር ይሄ ክፍል ለኦርቶዶክስ ቤተክርስቲያን ነው ወይ ተነገረው ብዬ አንዳንድ ሰዎችን ስጠይቅ አዎ ለኦርቶዶክስ ቤተክርስቲያን የተነገረው ብለዋል። ወንድሜ ያጥናው እንደዛ ታምናለህ? ይሄ ክፍል ለኦርቶዶክስ ቤተክርስቲያን የተነገረው? ይሄ ክፍል ለአይሁዶች ነው የተነገረው፣ ለእስራኤሎች ነው የተነገረው። ግን ማለት ነው ይሄን ክፍል ይሄ ክፍል የሚለው ምንድን ነው? ምን ነው እያስተማረ ያለው? እየመከራቸው ሲያለው ምንድን ነው? በመንገዱ ያለዱት የሚገጥማቸው ምንድን ነው? እስከ 21 አሁን እንዳነበብ ነው ማለት ነው። አሁን እንዳነበብ ነው እየገጠማቸው ያለው ምንድን ነው? እግዚአብሔርን የማይከተሉ ሰዎች፣ የቀድሞውን የማይሄዱ በቀድሞ መንገድ የማይሄዱ ሰዎች ምንድን ነው የሚገጥማቸው እያለ እየመከራቸው ነው ያለው። አሁን ደግሞ ኦርቶዶክስ ይህን ክፍል አነስታ ስትጠቅስ ምን እያለች ነው ብለህ አውዱን መመልከት አለብህ። እኛ አሁን አዲስ ኪዳን ነው ያለነው፣ ስለ አዲስ ኪዳን ነው የሚወራው። ስለ አዲስ ኪዳን ደግሞ ልክ ይህን ክፍል ጠቅሰህ ሐዋርያት የሚያስተምሩትን ትምህርት የቀድሞውን መንገድ ያዙ፣ የአባቶቻችን ያስተማሩንን ትምህርት ያዙ ለማለት ነው ትርጉሙ እንጂ ሌላ ምንም እንትን ነገር የለውም። ክርስቲያኖች ነው የተነገረው ተብሎ አይነገርም። ግን ይህን እንደመነሻ አድርገህ ብትነጋገርበት ወደ ቀድሟችን እንመለስ ብሎ ማስተማሩ ምንድን ነው እናንተን የሚጎዳችሁ? ይሄ በትምህርት አቅጣጫ ቢሆን እንደሚያጥነው በትምህርት አቅጣጫ ቢሆን ምናልባት አገናኝተህ የምትተረጉመው አለ። ለምሳሌ አሁን ይሄን ስለ ኤርሚያስ አይደል የሚናገረው፣ ይሄኛውን አሁን ቀጥዬ የማሳይም ቪዲዮ ታየዋለህ፣ ሌላውንም በኋላ እናሳያለን። አሁን ይህን ትርጉም ያውና ቀጥታ ለእንደዛ ነው ተብሎ መተርጎም ትክክል ነው ወይ ብሎ የሚለውን የኤርሚያስ 6:16ንም በዚህ ቪዲዮ መሰረት እናየዋለን። ስማ፣ ይህን ቃል ማን ያለው? በዚህ ተራራ መኖር ለእኛ መልካም ነው ብሎ ያለው ሐዋርያ ታስታውሳለህ አይደል? ወንድም ያጥናው አላስታውሰውም። ግን እነ ጴጥሮስ እና ዮሐንስ ያዕቆብ ዛ በመገለጥ ተራራ በደብረ ታቦር ላይ አስታወስከው? ማቴዎስ 17 ላይ ከፈለክ ላሳይና ለአንተም ለኤልያስም ቤት እንስራ የሚለው ብሎ ያሉበት ክፍል ማለት ነው። ምንድን ያለው? ምዕራፍ 17 ቁጥር 5 ላይ ምንድነው? እዚህ ከቁጥር 1 ጀምሮ ከ6 ቀንም በኋላ ኢየሱስና ጴጥሮስ ወንድሙም ዮሐንስ ይዞ ወደ ረጅም ተራራ ብቻውን አወጣቸው። በፊታቸውም ተለወጠ፣ ፊቱም እንደ ፀሐይ በራ፣ ልብሱም እንደ ብርሃን ነጭ ሆነ። እነሆም ሙሴና ኤልያስ ከእሱ ጋር ሲነጋገሩ ታዩአቸው። ጴጥሮስ መልሶ ጌታ ሆይ
ኢየሱስን ጌታ ሆይ በዚህ መሆን ለኛ መልካም ነው አይደል ያለው? ይችን ቃል ማለት ነው። አሁን እዛ ተራራ ላይ ሳለ ነው በዚህ መሆን ለኛ መልካም ነው ብሎ የሚለውን ዘበነም ብሎ እንደሚናገረው ስማ። በዚህ መኖር ለኛ በዚህ ተራራ መኖር ለኛ ምንድን ነው? መልካም ነው። ተራራ ያልኳቸው ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ጴጥሮስ በዚህ ተራራ መኖር ለኛ መልካም ነው ያለው ኦርቶዶክስን ነው። ይሄ ትርጉም ትክክለኛ ትርጉም ነው ወንድም ያለው? ቀጥለው ትክክለኛ ትርጉም ነው። እስካሁን የተናገረው አትቆረጠው ሁሉን እንድንይዘው እኔ አልቆረጥኩትም። አሰማለሁኝ አልቆረጥኩትም አልኩ። በፍጹም አልቆርጠውም። እሺ ይሄ ትርጉም ትክክል ነው። ከዛ ቀጥሎ ያለው እንሄዳለን። አታቋርጠዋ ይጨርሰው እንትኑን ብራዘር የጠየቅኩን አስጨርሰው ምን ለማለት እንደፈለገ አይ ካወቅ መልስልኝ፣ ካላወቅም ማለት ነው እንጂ አስጨርሰው አትበለኝ። አስጨርሰዋለሁ እያልኩ እዚህ ጋር ከፍቼ ሁሉንም ማስጨርሰው የጠየቁን ጥያቄ መልስልኝ። ይሄ ትርጉም ትክክል ነው ወይስ እስካሁን የተናገረው? አዎ ለኔ አሁን ይሄ ትክክል ነው። ለአንተ ላይ እንትን ላይ ይችላል። ለኔ ትክክል ነው። ለምንድን መሰለ ትክክል ምለው? ተራራው ያ ተራራ ኦርቶዶክስ ናት ነው ያለው። ተራራው አይደለም እያለ ያለው ለዚህ ነው አልተረዳ። ይሄ አሁን በዚህ ተራራ እሱ አሁን ከጌታ ጋር ስላለ ነው እንደዛ ብሎ የተመካው ጴጥሮስ ከጌታ ጋር ስላለ በዚህ ተራራ መኖር መልካም ነው። ጥሩ ነገር ስላየ ነው። እነ ኤልያስን አየ እኮ ያ ተራራ ኦርቶዶክስ ብሎ ነው የተናገረው። እግዚአብሔር ተገለጠ። ስለዚህ እኛ አሁን አስተምሯችን ምንድነው? የክርስቶስን አስተምሮ ነው ይዘን ያለ ነው። ስለዚህ እኛ አባቶቻችን እንመስላለን። ልክ አባቶቻችን እንዳሉት ቃላችን ወንድሚያጥ ነው። ስለመምሰል ስላለመምሰል አይደለም። ያ ተራራ ይልም ብለሃል። ከኛው ደጋግሜ ያሰማው ያ ተራራ እነ ጴጥሮስ የወጡበት ተራራ የኦርቶዶክስ ተራራ ነው። የኛ ነው እንጂ ደብረ ታቦር እኮ እኛ እንሄዳለን እንሳለማለን እኮ። እንዴት ነው የኛ አይደለም እንዴ? የእናንተ አይደለም የእስራኤል። እንደዛ ብለህ ማመን ትችላለህ። እናንተ ኬታ መጣችሁት። የእናንተ ተራራ አይደለም፣ የእስራኤል ተራራ ነው። የእስራኤል ተራራ ነው። ግን እኛ በእምነት ጌታችን የተገለጠበት በሙሉ ኢየሩሳሌም ምድሪቱ በሙሉ ከሰሜን እስከ ደቡብ እስራኤል የተቀደሰች ምድር ስለተባለች የነቢያት የሐዋርያት ሀገር ስለሆነች የጌታችን ኢየሱስ ክርስቶስን በስጋ የተወለደበት አገሩ ስለሆነ ምድሪቱ ማንም ሰው ይሄዳል። እናንተ ብቻ አይደላችሁ፣ እኛም እንሄዳለን። የጌታ የሆነው በሙሉ የኛ ነው። ምንም እንትን የለውም። እሺ ያ ተራራ የእስራኤል ተራራ ነው፣ የእናንተ ተራራ አይደለም። ያን ተራራ ነው አይደል ጴጥሮስ? ዛ ተራራ ላይ አንተ ማመን ትችላለህ። እኛ ግን የኛ ነው ብለን እናምናለን። ጌታችን የተገለጠበት በሙሉ የኛ ነው ብለን እናምናለን። ይሄ አሁን ችግር የለውም። ለዚህ አንከራከር ዝም ብለን የእናንተ ችግር የለውም። እኔ እናንተ የማትሉት ነገር የለም። እናንተ ግን ያው በአፍ የኛ ነው ብለህ ትላለህ እንጂ መቼም አታገኙትም። የእናንተማ ቢሆን ኖሮ ጉር ነበር ይባላል። ርስቱ የእስራኤል ነው። አሁን እኔ ሌላ ሙግት ውስጥ አልገባም። ኦኬ ወንድሜ፣ ርስት ሳይሆን እምነቱ የኛ ነው ማለት ነው። ስለ እምነት አልተጠየቅም። የአንተ እምነት ኦርቶዶክሳዊ ነው። ምድሪቱ ግን ተራራው ግን የእስራኤል ተራራ ነው። እምነቱ የማን ነው ወንድሜ? ራስ ዳሽን የእስራኤል ተራራ አይደለም፣ የኢትዮጵያ ተራራ ነው። ባለቤትነቱ የኢትዮጵያ ተራራ ነው። ግን ክርስቶስ አልተገለጠበትም። ራስ ዳሽን የኢትዮጵያ ይሄ እኮ ነው አንደኛ። ይሄ ድርቅናችሁ ታሪክ አታውቁ። የሰውን ንብረት የኛ ነው። ታቦቱ ደብረ ታቦር ተራራ የእናንተ ተራራ አይደለም። ሰሜን እስራኤል ላይ የሚገኝ የእስራኤል ተራራ ነው። አለቅ። በባለቤትነቱ የምድሪቱ ባለቤት የአብርሃም ልጆች የሆኑ የይስሐቅ ልጆች የያዕቆብ ልጆች የሆኑ ምድር ነው። ምድሪቱ ማለት የጽዮናውያን ነው። በዛ ተራራ ላይ ጌታ ተገልጦበታል። አዎ እንደ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደ ክርስትና እናምናለን። እዛ ጌታ እንደተቀበለ ብለህ እንደተገለጠ ብለህ ካልክ እኛም እናምናለን። ልክ ነው። የኛ ነው የእናንተ ነው ምናምን ነገር ብሎ የሚል የለም። የእናንተ ኬታ መጣችሁትና የእናንተ የሚሆነው በእርግጥ እንደ ሕፃን ልጅ ያያችሁትን ሁሉ ያምራችኋል ኦርቶዶክሳውያን። ታቦቱም የኛ፣ ጽላቱም የኛ፣ ዋሻውም የኛ፣ ምኑም የኛ፣ አብርሃም የኛ፣ መልከጼዴቅ የኛ፣ ሁሉን የኛ ነው የምትሉት። ክርስቶስ የኛ በሙሉ፣ ኤልያስ የኛ። ሰማው ቆይ ወንድምዬ፣ ሰማው ቆይ። እሺ ሰማው። ስለዚህ መልስ የለህም ማለት ነው። በዚህ ተራራ ብሎ የሚለው ተራራው ብሎ ያለው ኦርቶዶክስን ነው ብሏል። ይሄ ውሸታሙ መምህር ማለት ነው። እንስማው። እሺ አንተ አውራ፣ በቃ አንተ አውራ፣ እኔ ትቼዋለሁ። ምክንያቱም ሊያስወራን ስላልቻለ 770 ሰው አንዴ ክፈተው አስጨርሶ ይለኛል፣ አንዴ ያወራል። this is ኦርቶዶክስ። ግራ መጋባት ማለት ለኦርቶዶክሳውያን ምእመናን ከእናታቸው ማህፀን ጀምሮ ከትብታቸው ጋር አብሮ የመጣ እስኪመስል ድረስ አንዴ ክፈተው ትለኛለህ፣ አንዴ ትሰውራለህ። ያውላችሁ ይሁት፣ አሁንም ይሁት። መረጋጋት የሚባል አባቶቻቸው መምህራኖቻቸው እንደዚሁ ያሻሉ።
ኑ ግቡና አውሩ ተብሎ ሲጠይቁ አያወሩም። ለተጠይቀው መልስ አይሰጥም። ላልተጠይቀው ግን በየመካከል ማይክ እየከፈተ ያወራል። በዚህ ምክንያት ነው እታች ስናወርዳቸው አወረዳችሁን ብለው ይላሉ። እታች ሲጽፉ ስናስገባቸው እንደዚህ ነው። ስንጠይቃቸው አይመልሱም። ቪዲዮ ከፍተን ልናስጨርስ ስንል አያስጨርሱ። ዚስ ኢዝ ኦርቶዶክስ ይላል ኤርሚያስ በየመካከሉ ማለት ነው። እንደ ወንድም ያጥናው ማለት ነው። ሰምተው አይመልሱም። የተጠየቁትን ቀጥታ አይመልሱም። ይሄ ከምንድን የመነጨ ነው? የእግዚአብሔርን ቃል ካለማወቅ ወይ አጥርቶ ካለመስማት። ይጨርስ እንዳትከፍት ከጨርሰ በኋላ ሰጣለሁ። ኦኬ ማቴዎስ ወንጌል መጽሐፍ ምዕራፍ 17 ከቁጥር 1 እስከ ቁጥር 5 ድረስ ያለው ያ ተራራ የመገለጥ ተራራ የተባለው ደብረ ታቦር ነው ወገኖቼ። ያ ተራራ ደብረ ታቦር ነው። ኦኬ ደብረ ታቦር ይባላል። የታቦር ተራራ ኦኬ ያ ተራራ ኦርቶዶክስ ነው አለ ዘበነ። ያ ተራራ ይኸውላችሁ ወንድሞች እና እህቶቼ ማውንት ታቦር ይላል ያለ እዚህ ማለት ነው። ያው ማውንት ታቦር ሂል ኦፍ ኢዝራኤል እስራኤል ውስጥ ያለ ነው። ወንድማችን አጥናው የኛ ነው ይላል። እስራኤል ግን የራሷ ነው። በእምነት መንፈሳዊነቱ እንደው ዛ ጌታ ስለተገለጠበት ከተባለ ኦኬ ያ ተራራ ይሄ ተራራ ነው። ረበንም እኮ ተናግሮታል። ሐሳቡ ነው እኮ ነው ያለ። አይ እነሱ እናንተማ እንደፈለጋችሁ ነው እኮ የምታውቁት። ያ ተራራ ይሄ ተራራ ነው። ያሞኔ እኔ ስለማውቀው አትንገረኝ። ኦኬ በቃ ሰሜኑ ክፍል ላይ ያለ በገሊላ አውራጃ ውስጥ ያለ ሰሜኑ ክፍል ላይ ያለ ተራራ ነው። እዚህ ተራራ ላይ ነው ጌታ የተገለጠው። ኦኬ ምንድን ያለው ጴጥሮስ ማቴዎስ ወንጌል መጽሐፍ ምዕራፍ 17 ከ6 ቀንም በኋላ ኢየሱስ ጴጥሮስና ያዕቆብን ወንድሙንም ዮሐንስን ይዞ ወደ ረጅም ተራራ ብቻቸውን አወጣቸው፣ ለፊታቸውም ተለወጠ ይላል። ይህ ተራራ ደብረ ታቦር ወይ ደግሞ ደብር ብሎ ባለው የግዕዙ ቃል ነው። ታቦር ተራራ ማለት ነው። ይሄ በሰሜኑ እስራኤል ክፍል ላይ ያለ ተራራ ነው። ጌታችን ሊትራሊ ሄዶ የረገጠው ሐዋርያቱም አብረውት የነበሩት ሙሴና ኤልያስም የተገለጡበት ቀደም ያሳየኋችሁ ይሄ ተራራ ነው ማለት ነው። ይሄ ተራራ ነው። ጴጥሮስ በዚህ መሆን ለእኛ መልካም ነው ብሎ ያለው የቱ ጋ ነው? በፊታቸውም ተለወጠ፣ ፊቱም እንደ ፀሐይ በራ፣ ልብሱም እንደ ብርሃን ነጭ ሆነ። እነሆ ሙሴና ኤልያስ ከእሱ ጋር ሲነጋገሩ ታዩአቸው። ጴጥሮስም መልሶ ኢየሱስን ጌታ ሆይ በዚህ መሆን ለእኛ መልካም ነው፣ ብትወድስ በዚህ 3 ዳስ አንዱን ላንተ፣ አንዱን ለሙሴ፣ አንዱን ለኤልያስ እንስራ አለ። እርሱም ገና ሲናገር ነው ብሩህ ደመና ጋረዳቸው። ነውም ከደመና ውስጥ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው፣ እርሱንም ስሙት የሚል ድምፅ መጣ ይላል። በዚህ ለሆን ለእኛ መልካም ነው ብሎ ያለው የት ነው? በዚህ መሆን ለእኛ መልካም ነው ዳስ እንስራ ያለው የት ነው? እዛው ታቦር ተራራ ላይ ነው ወንድሞች እናቶች። እዛው ታቦር ተራራ በወጡበት ተራራ ላይ ጌታ ሊጸልይ በሄደበት ተራራ ላይ እነሱ ደክሟቸው ሌሊቱን ሁሉ በተኙበት ተራራ ላይ በዛ ተራራ ላይ ነው ለእኛ መሆን መልካም ነው ብሎ ያለው። ለምን? የጌታችን ኢየሱስ ክርስቶስ የወልድ እዛ መገለጥ አለ፣ የአብም መገለጥ አለ በደመና ውስጥ እግዚአብሔር አብ። በተለይ ይሄ ተራራ በጣም ከሚገርመው ነገር በአዲስ ኪዳን ላይ ያ በሳይናይ ኮረብታ ላይ የተገለጠ የእግዚአብሔር ክብር በደመና የተገለጠው ክብር ዘጸአት መጽሐፍ ምዕራፍ 19 ላይ ያለው በአዲስ ኪዳን ራሱ አምላክ ሰው ስገው ቃል ጌታችን መድኃኒታችን በተራራው ላይ እዚህ ረግጧል አለ በምድር። ሁለተኛ እየተነጋገሩ ገና ሲነጋገሩ ብሩህ ደመና ጋረዳቸው ይላል። ያ ሲና ኮረብታ ላይ የወረደው ደመና ማለት ነው። በከባድ ደመና ሆኜ እመጣለሁ ብሎ ያለው ለሙሴ ያ ደመና በአዲስ ኪዳን ለመጀመሪያም ለመጨረሻም ጊዜ እዚህ ጋር ይታያል። ሎክ ይሄ ቦታ ቤት ነው እስራኤል ምድር ላይ እዚህ ተራራ ላይ ኦኬ። ጴጥሮስ እዚህ ተራራ ላይ ስለነበር ነው በዚህ መሆን ለእኛ መልካም ነው ያለው። እዚህ መሆን ለእኛ መልካም ነው ያለው። እዚህ ተራራ ላይ የእግዚአብሔር ክብር ተገለጠ። ራሱም እግዚአብሔር ወልድ በስጋ ነበረ መካከላቸው። ኦኬ ይሄን ክፍል እንደዚህ የተናገረውን እግዚአብሔር ቃል እንደዚህ የተናገረውን በዛ ተራራ መሆን ለእኛ መልካም ነው ብሎ ያለውን ጴጥሮስ
ኦርቶዶክሱ ሰባኪ እንዴት ብሎ እንደተረጎመው ስሙት። ዘበነ የሱን ውሸት አስቀደመልህና የሱን ውሸት አሜን ብለን እንድንቀበለው ጴጥሮስም ተራራ ብሎ ያለው ኦርቶዶክስ ቤተክርስቲያን ነው አለ። አግኝተዋል? ጫወታውን ወንድምዬ ተረድተሽዋል? እህትዬ ተረድተዋል? ዘበነ እግርና ጥፍር ያወጣ ውሸት ከተናገረ በኋላ የሱን ውሸት አሜን ብለን እንድንቀበለው የቱ ጋ ነው ብሎ የሚለው ብለን እንዳንለው ጴጥሮስም ራሱ ተራራ ብሎ ያለው ኦርቶዶክስ ቤተክርስቲያን ነው አለ። ዘበነ የሱን ውሸት አስቀደመና የሱን ውሸት በጴጥሮስ መልእክት በ12 ቁጥር መስማር መጥቶ ተቀበሉት ብሎ ይለን ማለት ነው። ይሄ ተረታም ትውልድ የቱ ጋ ነው ጴጥሮስ ይህ ተራራ ኦርቶዶክስ ቤተክርስቲያን ነው ብሎ ያለው? ልብ በሉ ነው ስሙት። በዚህ መኖር ለኛ በዚህ ተራራ መኖር ለኛ ምንድነው? መልካም ነው። ተራራ ያልኳችሁ ኦርቶዶክስ ተዋሕዶ ቤተክርስቲያን። ልብ በሉ ተራራ ያልኳችሁ ነው ያለው። ተራራው የእግዚአብሔር ቃል ያለው አላለም። ተራራው ቅዱስ ጴጥሮስ ያለው አላለም። ተራራ ብሎ ያለው ማን ነው? ኦርቶዶክስ ቤተክርስቲያን ነው ያልኳችሁ ነው ያለው። ራሱ ዘበነ ነው ያለው ማለት ነው። ዘበነ ነው ያለው፣ ጴጥሮስ አላለም። ዘበነ የራሱን ካዋሸ የራሱን በእግዚአብሔር ቃል ቢፈለግ የማይገኘውን ከተናገረ በኋላ የሱን ውሸት ግን በሐዋርያው እንዳላ አድርጎ የሱን ውሸት አስቀደመና ሐዋርያውን ከበስተኋላ አስከትሎት እኔ ብቻ አይደለም የዋሸሁት ጴጥሮስም ዋሽቷል ብሎ ይሰብክልሃል ማለት ነው። ይሄ ቀይ ቀሚሳም ማለት ነው። ውሸት የቱ ጋ ነው ጴጥሮስ ያ ተራራ ኦርቶዶክስ ነው ብሎ ያለው? የቱ ጋ ነው የብሉይ ኪዳን ነቢያት እነ ኤርሚያስ የቀደመችቱ መንገድ ጠይቁ በእርሷም ላይ ሂዱ ያቺ መንገድ ኦርቶዶክስ ናት ብለው ያሉት? ተራ በተራኑ ግቡ መምህራኑ ማለት ነው። ኦኬ በዚህ መኖር ለኛ በዚህ ተራራ መኖር ለኛ ምንድነው? መልካም ነው። ተራራ ያልኳችሁ ኦርቶዶክስ ተዋሕዶ ቤተክርስቲያን። እሱ ነው ያለው፣ አልመለስበትም። ዘበነ ነው ያለው ተራራ ያልኳችሁ ኦርቶዶክስ ቤተክርስቲያን ነው ብሎ የተረጎመው እሱ ነው። ጴጥሮስ እንደዚህ ብሎ አልተረጎመም። እሺ የራሱን ውሸት ከተናገረ በኋላ ጴጥሮስ ደግሞ ይመስክርልኝ ብሎ አለ። እሺ ጴጥሮስስ ምን ይላል? ቅዱስ ጴጥሮስ በዚህ ተራራ መኖር ለኛ መልካም ነው ያለው ኦርቶዶክስን ነው። ቃልዎት ያሰማልን ብለን እንበልህ። ኦኬ ጴጥሮስም መልሶ ኢየሱስን ጌታ ሆይ በዚህ በኦርቶዶክስ ተዋህዶ ሃይማኖት መሆን ለኛ መልካም ነው። አየህ እንደዚህ ነው፣ ልክ ነው። ለካ የኦርቶዶክስ እና ያላየነው እዚህ ጋር ስናነብ ማለት ነው። አንተዬ እስኪ ድጋሚ አንብበው፣ በኦርቶዶክስ መነጽር በኦርቶዶክስ ማይንድ ሴት አንብበው። ኤርሚያስ ሲነበብ እንደዚህ ነው፣ በኦርቶዶክስ በዘበንና በኦርቶዶክስ። ጴጥሮስም መልሶ ኢየሱስን ጌታ ሆይ በዚህ በኦርቶዶክስ ተዋህዶ መሆን ለኛ መልካም ነው። የት አለ ኤርሚያስ ኦርቶዶክስ ተዋህዶ ብሎ የሚለው? ከየት አምጥተህ ነው ጨምረህ የምታነበው ብላችሁ ከጠየቃችሁኝ እኔን አይደለም የምጠይቁት፣ ዘበነን የምጠይቁት። እኔ በዘበነ አነባበብ በኦርቶዶክስ አነባበብ ነው የማነበው። በትክክለኛው በመጽሐፍ ቅዱስ አነባበብ በጴንጤዎቹ አነባበብ ጴጥሮስም መልሶ ኢየሱስን ጌታ ሆይ በዚህ መሆን ለኛ መልካም ነው። ይሄ በዚህ መሆን ብሎ ያለው የትኛው ቦታ ነው ኤርሚያስ ብለህ ካልከኝ በገሊላ አውራጃ ላይ ያለው የታቦር ተራራ ነው። ይሄ ተራራ ማለት ነው። ይሄ ተራራ ጫፍ ላይ ነበሩ። ጌታዬ እዚህ ተራራ ጫፍ ላይ ነበር እኮ ነው ብዬ የምልህ። ቦታው አለ፣ ለቱሪስት አሁንም ይጎበኛል። እዚህ ተራራ ላይ የዛሬ 2000 ዓመት የአብ ልጅ የዳዊት ልጅ ኢየሱስ በእግሮቹ ረግጦ ጸልዮአል። እነ ጴጥሮስም ደክሟቸው ተኝተዋል። ሙሴና ኤልያስም በዚህ ተገልጠዋል። እግዚአብሔር አብም በዚህ ተራራ ላይ ተገልጦበታል በደመና። ኦኬ በጴንጤው አነባበብ እንደዚህ ነው ማለት ነው። አዎ በመጽሐፉ አነባበብ በዚህ መሆን ለኛ መልካም ነው ብሎ ያለው ያ ተራራ ይሄ ያሳያችሁ ተራራ ነው። ብትወድስ በዚህ 3 ዳስን አንዱን ለአንተ አንዱን ለሙሴ አንዱን ለኤልያስ እንስራ አለ። የት? እዛው ተራራ ላይ። ይሄ በጤነኛው በጴንጤዎቹ አነባበብ ነው። በኦርቶዶክስ እና በነዘበነና በኦርቶዶክሱ ትርጓሜ ሳነበው እንዲህ ነው። ጴጥሮስም መልሶ ኢየሱስን ጌታ ሆይ በዚህ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መሆን ለኛ መልካም ነው። ከየት አምጥተህ ነው ኤርሚያስ የምታነበው? በኦርቶዶክሳውያን ማይንድ ሴት ነው የምታነበው። ሚስጥር ነው ይሉሃል። ይሄ ተረታም ትውልድ ሁሉ ማለት ነው እየመጣ ሚስጥር ነው ይላል።
የት አለ ኦርቶዶክስ ብሎ የሚለው? ጴጥሮስ ነው የተናገረው። ጴጥሮስም መልሶ ይላል ጴጥሮስም መልሶ ጌታ ሆይ በዚህ ለመሆን ለኛ መልካም ነው ብሎ ያለውን ጴጥሮስም መልሶ ምን አለው ይላል? በዚህ መኖር ለኛ በዚህ ተራራ መኖር ለኛ ምንድነው? መልካም ነው። ተራራ ያልኳችሁ ኦርቶዶክስ ተዋሕዶ ቤተክርስቲያን አላለም። አንተ ነህ ያልከው። ተረታም ሰባኪ አንተ ነህ ያልከው። ቅዱስ ጴጥሮስማ አላለም። ይሄው ቅዱስ ማቴዎስ ይመስክር። አላለም። ቅዱስ ማቴዎስ ወንጌላዊው አይሁዳዊ ወንጌላዊው የጌታ ሐዋርያ ቅዱስ ጴጥሮስ እንዲህ አለ ብሎ አልጻፈም። ጴጥሮስም መልሶ ያለው ማቴዎስ ሲጽፍ ጴጥሮስም መልሶ እሱ አልነበረም እዛ ማቴዎስ አልነበረም እዛ ተራራ ላይ የነበሩት ሶስቱ ናቸው። ዮሐንስ፣ ጴጥሮስና ያዕቆብ ወንድማማቾቹ። ማቴዎስ እንዳሌለ ሶስቱን ይዞ የወጣ ብሎ የሚለው ከ6 ቀንም በኋላ ኢየሱስ ጴጥሮስ ያዕቆብና ወንድሙን ዮሐንስን የዘብዴዎስ ልጆች ሁለቱን የዮና ልጅ ስምዖን ጴጥሮስን እነ ማቴዎስ እነ ሌሎቹ የሉ ምታች ናቸው ያሉት ከተራራው ግርጌ ይዟቸው አልወጣም። ሶስቱን ብቻ ይዞ ማለት ነው። ጴጥሮስ፣ ያዕቆብ፣ ዮሐንስ ይዞ ወደ ረጅም ተራራ ብቻቸውን አወጣቸው ይላል። 9ኙን ትቶ 3ቱን ይዞ ይወጣ። ማቴዎስ ይህንን ከነሱ ስለሰማ ጽፎታል። ሲጽፍ ሸግ አድርጎ ነው የጻፈው። አንተዬ እንዲህ ነው ተረት ከትክቼ ያለ ርኅራኄ ዱቄት ማረግልህ ማለት ነው። ጴጥሮስም መልሶ ኢየሱስን ጌታ ሆይ ለኛ በዚህ በኦርቶዶክስ ቤተክርስቲያን ለኛ መሆን መልካም ነው አለ። ጴጥሮስ አላለም። ኦርቶዶክስ ቤተክርስቲያን ትባል ያውቃል እንዴ? ቅዱስ ጴጥሮስ አያውቅም። ካቶሊክ የሚባል ያውቃል እንዴ? አያውቅም። ፕሮቴስታንት የሚባል ያውቃል እንዴ? አያውቅም። እሱ የሚያውቀው የአብ ልጅ ኢየሱስን ብቻ ነው። አንተ የዘላለም የሕይወት ቃል አለ ከአንተ ወዴት እንሄዳለን ብሎ ያለው ጴጥሮስ የሚያውቀው ጌታን ብቻ ነው። በዚህ በኦርቶዶክስ ተዋሕዶ ቤተክርስቲያን መኖር ለእኛ መልካም ነው ብሏል አላለም። ዘበኔ ራስን ውሸት ካስቀደምክ በኋላ የአንተን ውሸት አሜን ብለን እንድንቀበልልህ ሐዋርያው ጴጥሮስን ብደረድር ከኋላ እንደዚህ ነው። አንተ ነህ ያልከው። ሐዋርያው ያላለውን ለምን የምትዋሽበት? ቀጣፊ ለምን የምትዋሽበት? ማንም ሁኑ ማንም ቀጣፊ መምህር፣ ቀጣፊ ቄስ፣ ቀጣፊ ፓስተር፣ ቀጣፊ አገልጋይ ያስጠላል። በጣም ነው የሚያስጠላው። አንተዬ በጣም አንተ ነህ ያልከው። ቅዱስ ጴጥሮስ አላለም። ያለውን ቅዱስ ማቴዎስ ጽፎታል። ጴጥሮስም አለ ይላል። ጴጥሮስም መልሶ ኢየሱስን ጌታ ሆይ በዚህ በኦርቶዶክስ ተዋሕዶ ቤተክርስቲያን መንሆን ለኛ መልካም ነው አላለም። እንደዚህ አይነበብም። በዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንሆን ለኛ መልካም ነው አያውቀውም ጭራሽ ጴጥሮስ። የኢትዮጵያ በለው ኦርቶዶክስ በል ምናምን ነገር በኋላ ላይ የመጣ ግርግር ነው እሱ። አያውቀውም። አናደርኳችሁ። ክብር ለመድኃኔዓለም ይሁን። ስሜ ኤርሚያስ ነው። ትነቅልና ታፈርስ ትገለብጥና ትተክል ዘንድ ተብሎ እንደተጻፈ መፍረስ ያለበት ውሸት መፍረስ አለበት አላለም። ይኸው ጴጥሮስም መልሶ ነው ያለው ማቴዎስ ሲጽፍ። ወይ ዘበነ እንድናምነው ማቴዎስ እየዋሸን ነው ማለት ነው። ማቴዎስ ዋሸ እንዳንል ደግሞ በመንፈስ ቅዱስ ተነርቶ ነው የጻፈው። እነዚህ ሰዎች ናቸው በሐዋርያት ትምህርት እንኖራለን ብለው የሚሉ። ሐዋርያቱ ያላሉትን ማቴዎስ ያልጻፈውን ጴጥሮስ ያልተናገረውን ተናገረ እያለ የራሱን ውሸት ካስቀደመ በኋላ የእሱን ውሸት ደግሞ ጴጥሮስ እንደተናገረው አድርጎ አስረግጦ ይናገራል። ምን እያለ ነው አስረግጦ የሚናገረው? ተረታምቱ ውሸት። አፍክን ያዝ። የቱ ጋ ነው? የት አለ ቃሉ? ና ወደ መጽሐፍ ቅዱስ የት አለ? ጴጥሮስም መልሶ ኢየሱስን ጌታ ሆይ በዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሆን ለእኛ መልካም ነው ብሎ አለ። ካላለ ከየት አምጥቶ ነው ኦርቶዶክስ ቤተክርስቲያን ብሎ የሚለውን የጨመረው?
ያው እርግጠኛ ናቸው ህዝቡ መጽሐፍ ቅዱስ አያነብም። የኦርቶዶክስ ህዝብ ጠላ ነው የሚወደው መጠጣት፣ ሰንበቴ ገበቴ እያለ መጠጣት ነው የሚወደው። መጽሐፍ ቅዱስ አንብብ ብለህ ስትለው ይቆጣብሃል። አንስትህም አልኩ እዚህ አታምታታም ስለ ብራዘር ጴንጤ ጋር አታምታታም አልኩ። እኔም ሁን ዘማሪ ዳጊ ይሁን ማንም ይሁን ማንም እንዳልክ ቢሆን ዲያቆን ቢሆን ምንም ዳርያስ ትባላለህ። ዳርያስ ነው የምትባለው። መጽሐፉ የሚለውን ቀጥታ የምታወራ ከሆነ ትሰብክ ከሆነ ትሰብካለህ፣ ካልሆነ ጥግህን እናስይዛለን ማለት ነው። እኔንም አደረብ ጥጋችንን ያስይዙናል። ጴንጤ ጋር እንዲህ አይነት ቀልድ የለም። አየሁ አይደል ከየት ነው ቆይ ያመጣው ነው ብሎ የሚል አሁን ይሄን አንድ ፓስተር ቢናገር ጴንጤ ሁሉ በአንድ እግሩ ነው የሚያቆመው። በአንድ እግሩ ነው የሚያቆመው አልኩ። ሶሻል ሚዲያውን በአንድ እግሩ ከየት ነው ያመጣው? ኦርቶዶክስ ቤተክርስቲያን ነው አላለም። እሺ አሁን ደግሞ ሌላ ውሸት መምሬ ውሸቱ አቤቱ ጌታዬ በእውነት ትዕግስትን አብዛልኝ። በእውነት ትዕግስትን አብዛልኝ። አንድ ፊቱን የመጽሐፍ ቅዱስን ታሪክ ባላቅ ይሻለኛል እኮ ነው ብዬ የምለው። የእነሱን ውሸት ስትሰማ ቮሚት ያደርግሃል። አሁን ይኸውልኝ እንግዲህ ወንድሞቼ እናቶቼ፣ የሙሴ የዘር ሐረጉ ይታወቃል አይታወቅም? ኤርሚያስ ብዕርህና እስክሪብቶህን አንሳ። እሄዳለሁ ወደ መቀመጫዬ። ዛሬማ ጉድ ነው የሚፈላው። ይህን ተረታም ሰውዬ አልላቀቀውም። በእውነት መድኃኔዓለም ይፋረደኛል እኮ በሕያው ነፍስ እምላለሁ አልለይህም ብሎ እንዳለ ያንን ቴስቢያዊ ኤልያስን አንስቶብኛል አደለ? ይህንን ታላቅ ነቢይ ኢትዮጵያዊ ነው ብሏል አደል? ኦሮሞ ነው? አማራ ነው? ትግሬ ነው? ወላይታ ከምባታ ነው? ከየት አካባቢ ነው? እግረ መንገዱ ብሔሩን አጣሩ። የኤልያስ ኢትዮጵያዊ ነው ብሏልና የኢትዮጵያን ብሔሮች ተጠያይቁ፣ እዛው ተደዋወሉና በውስጥ መስመር የዘበነን ትምህርት የምታምኑ ምናዊ ነው? ከኢትዮጵያ ነገዶች ከየትኛው ብሔር ነው? የኢየሱስ ክርስቶስ ታውቋል። ሰሜን ሸዋ የአጣዬ ሰው እንደሆነ ማለት ነው። የጌታችን የኢየሱስ ክርስቶስ ታውቋል። የአማራ ተወላጅ ነው ተብሏል። በዛችሁ ቤተክርስቲያን ውስጥ ያሉ ድንቅ እኮ ናት በዚች ቤተክርስቲያን መኖር ለኛ ብለው ይልሃል። ይመጣና የሙሴ ኬት ነው? ትግራዋይ ነው እንዴ? የሽሬ እንደ ስላሴ ሰው ነው? አክሱሞች የኛ ነው ብለው እንዳይሉ፣ አዴግራት ደግሞ የለም እኔ ጋዚ በጎች ስጠብቅ አውቀዋለሁ ብሎ እንዳይል። እንዲህ አይነት ተረት ምድራችንን ስላሰራው ማለት ነው። ጎንደሬው ሰምቶ ደግሞ አይ ወደ ራስ ዳሸን አካባቢ ነበር በጎች ይጠብቅ የነበረው ብለው እንዳይሉ። የለም እንደ ራስ ዳሸን አካባቢ አይደለም ደብረ ታቦር አካባቢ ነበረ እኔ አውቀዋለሁ ያጎቱ ልጅ ብሎ የሚል አይታጣም። እዚሁ ጎንደሬ ነው እንዴ ሙሴ? ድንገት ሞጣ ቀራኒዮ ሰምቶ የለም የኛ የደብረ ወርቅና የቢቸና ሰው ነው እንዳይለን። ምናልባት ሸዋዎች ደግሞ ሰምተው የሸዋ ኦሮሞች እዚህ ሰላሌ ፊቻ አውራጃ አይደል የተወለደው በለው እንዳይሉ። አምቦ ሰምቶ ደግሞ የለም የቱለማ ኦሮሞ ነው ሙሴ እንዳይል ብቻ እንዳይል እኮ ነው ብዬ የምልህ። እንዳይል ወደ አጣዬና ወደ አንኮበር አካባቢ ያሉት እንዴ የለም የአፄ ሚኒሊክ ዘራቸው ነው እሳቸው ከዛ አካባቢ ላይ ነው ወጡት እዚህ አንኮበር አካባቢ ነበር ይኖር የነበረው እያሉ የኢትዮጵያን ክልሎች እንዳያስቃኙን ሙሴ ኢትዮጵያዊ ነው ብሏል። ኤልያስም ከኢትዮጵያ ነው ብሏል። ምክንያቱም እኮ የሜቴ አይከን ሀገሯ የደቡብ ጎንደር የጨልጋ ተወላጅ ነች። የኖህ ሚስት ማለት ነው። ሜቴ አይከን የተቀበረችው ፋሲል ግንብ ስር ነው ብሏል። ያው አንደኛው ደግሞ መጣል ኩናማ ነው ብሎናል። የኩናማ ብሔር ተወላጅ ማለት ነው። ኩናማዎች የኤርትራዎቹ ናቸው ወይስ የኢትዮጵያ ኩናማ ነው? ለይልኝ። አፋር ብለህ ካልክ የኤርትራዎቹ አፋሮች ናቸው ወይስ የኢትዮጵያ አፋሮች? ይህን ሁሉ አጣሩልን እግረ መንገድ። ኢትዮጵያዊ ነው ኤልያስ ብለውናል። ሙሴም ኢትዮጵያዊ ነው ብሎናል። የጌታ አስቀድሞ ስለተነገረን ናዝሬት የምትባለዋ እዛ ስላለ እሱ ኢትዮጵያዊ ነው ተብሎ በደንብ ብሔሩ ከአማራ ነው ብሎ ነግሮናል። ማን ነበረ ስሙን ጥሩልኛ? አክቲቪስቱ
ኬት አግኝቶ ነው? እኔው ፔጅ ላይ አምጥቼው መጽሐፍ አንብቤ ነው አለ። እውነቱ ነው፣ መጽሐፍ አለ ተጽፏል። ስንት ያውቃል እዚህ ኢትዮጵያ እንደሆነ ኢየሱስ ክርስቶስ? ብዙዎቻችሁ እኮ አታውቁም። ዝም ብላችሁ ነው ኢየሱስ ጌታ ነው የምትሉት። እንትና ማን ሐራ ነው ያለው። አዎ ልክ ነህ። አሁን እንዳልክ ዝም ብለው ነው ኢየሱስ ጌታ ነው ብሎ የሚሉት እንጂ የት ነው ትውልዱ ብታዩ ደብተር እስራኤላዊ ይልሃል። ኖ ማስተካከል አለብህ። ይሄን እውቀት ኢትዮጵያዊ ነው። ሰሜን ሸዋ አጣዬ ነው የተወለደው ተብሎ ሙሴና ኤልያስስ ኢትዮጵያዊ ናቸው ብለዋል። አውቁ ቆንጅዬ ኤላ አታያይ አቋቋም ሰው እንደሚማር አታያይ መማር አለብህ። ዝም ብለህ መፍዘዝ የለብህም። ጴንጤ ያው ተገርሞ ነው እኮ የሚያወራው። ኤልያስ ነብዩ ኢትዮጵያዊ ነው ብሎ ማለት ነው። እኔ የምላችሁ ያነበባችሁት መጽሐፍ ቅዱስ ላይ ኤልያስ ቴስቢ ከምትባል መንደር ኦርቶዶክሳውያን ወገኖቼ የምወደውን ነቢይ ስሙን ጠርተህ ታሪኩን ስትሞነጫጭር ስላየው አሁን ጉድ ይፈላል ማለት ነው። የኤልያስ እናቱ ማናት? የነቢዩ ኤልያስ ማን ብዬ ልጻፈው? ወይዘሮ አልጋነሽ ማን ብዬ ልጻፈው? የኤልያስ የነቢዩ ኤልያስ የቴስቢው ነቢዩ ኤልያስ እናትና አባቱ ኤልያው ነቢይ። እሺ ጌታዬ አስችለኝ አባዬ። ነቢዩ የት ነው? ኢትዮጵያዊ ነው ብሎናል። እናትና አባቱን ብቻ አምጡልን። ኢትዮጵያዊ ነው። የእናቱ ስም ማን ነው? የአባቱስ? ማን ነው አላችሁን? የእናቱ ስም አልጋነሽ ብዬ ልጻፈው? የአባቱስ? ኦሮሞ፣ አማራ ወይስ ትግራዋይ ወይስ ድብልቅ እንበለው? ተነጋገሩ እንጂ እርስ በርስ እዛው ስሩ ያለው። እሺ ጉራጌና ወላይታ ነው ሲባል ከታችም እየተጻፉ ነው እና ጉሬ ወላ እንለዋለን። ቤቱ ጌታዬ እንዴ! እኔ ግን ምንድን ነው የመጣብን መዓት? ይሄንን በዘመኑ መጨረሻ ላይ እንዲህ አይነት ምልክቶች እንደሚመጡ ማቴዎስም አልጻፈም። እንዲህ አይነት ኮሚክ ትውልድ እንደሚነሳ አስጨናቂ ዘመን ነው ብሎ ያለው ቅዱስ ጳውሎስ። እርቅን የማይሰሙ ቀልድ የሚያበዙ አላለም። ተረት የሚያበዙ አላለም። እንዲህ አይነት ቆይ ኤልያስ መጽሐፍ ቅዱስ ይነግረን ቴስቢ በከምትባል መንደር የተወለደው ቴስቢያዊ ኤልያስ ማለት ነው። እዛው በእስራኤል ምድር ላይ ነው ያለችው። ከኢየሩሳሌም የተወሰነ ኪሎ ሜትር ርቀት ላይ ነው ያላት ቴስቢ። እንዴት አድርገን ነው አሁን እንዴት አድርጎ ነው ታዲያ ያወቀው ዘቤ? ወገኖች አምላኬ